ሌትስ ጎ ፋሚሊ እንኳን ደህና መጣችሁ። ዛሬ ኤዝራ 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 እንኳን ደህና መጣ። ዛሬ የተለያዩ ጥያቄዎች፣ የተለያዩ ጉዳዮች ምናምን አብዛኛው እሱ በሶሻል ሚዲያ በሚያጋራቸው ሀሳቦች ተነስተን የምናወራ ይሆናል። እስኪ ስምክንና ስለ አንተ ትንሽ ነገር። እኔ እዝራ እባላለሁ። በብዛት የምሰራቸው ዋናው ግን ያው ሃይማኖታዊ በመጀመሪያ ሃይማኖታዊ ነገሮችን ሳነሳ ብዙ ሰዎች እኔ በጣም ሃይማኖተኛ ሰው የነበሩትን አስተማሪዎች የሚባሉትን ሰዎች በጣም ጠይቅ ነበር። መልስ ግን አልሰጡኝም። ስለዛም ነው ከዛ ከሃይማኖቶች ወጥቼ አሁን ሚዲያ ላይ እናንተ ይመልሳሉ ሰዎች ይመልሳሉ ያሏቸው የሃይማኖት መሪዎች እነዚህን ጥያቄዎች ሊመልሱ ይችላሉ። ሚዲያ ላይ ወጥቼ ጥያቄዎቹን ማምጣት ጀመርኩ። ይሄ ነው በቃ ሃይማኖት አባቶች ስትል በአንተ ዙሪያ ያሉት በተቻለኝ አቅም ከን ሞክሬያለሁ። ግን ደግሞ ሁሉም ይመልሱልሃል ማለትም አይደለም። ጊዜም አንፃር ትኩረት ሰጥተው ለአንተ ጥያቄዎች ሊመልሱልህ አይችሉም። የምትችለውን ሰው ግን ትጠይቃለህ። ሞር እስካሁን ካደረካቸው ትንሽ አሳማኝ የሆነ ነገር አለ እነሱ የተሻለ ሁሉም ሃይማኖት በራሱ አሪፍ ነው። እውነት ለማውራት እንደ ሃይማኖት እንደ ስፒሪቹዋል ከሄድክ ስፒሪቹዋሊ አሪፍ ሃይማኖት የምለው ትንሽ ይሻላሉ የምትላቸው ጴንጤዎችን ይሻላሉ ብዬ አስባለሁ። ከዛ ውጪ ግን እንደ ሃይማኖት እንደ ምድራዊ ነገር ለመኖር ግን ይሁዲ ቶፕ ምድራዊ ህይወት ላይ እንዲሳካል ሰክሰስፉል መሆን ከፈለግ ጎበዝ መሆን ከፈለግ መመራመር ቤስት ነው። ከዛ ውጪ መንፈሳዊ ህይወት ከዛ ውጪ እንደ ሃይማኖት አሪፍ ነው። አንተ እይታ ሃይማኖቶች አላስፈላጊ ናቸው የሆነ መንገድ ያስፈልጋል። ሃይማኖት ችግሮች አሉ። እንደምታስበው ጥሩ ነገሮችን የሚያመጣ ምናምን ነው ይመስልህ፣ ግን አይደለም። የሆነ ከውጭ ብርሃን ምናምን ይመስላል። በጣም ጨለማ ነው። ያው ይቅርታ እኛ የሰውን ሀሳብ ለምን ደግሞ አትደግም? ምክንያቱም ሃይማኖት በጣም አስፈላጊና ወሳኝ የሆነ ነገር ነው ብዬ አስባለሁ። ህይወታችን ውስጥ ማህበራዊ ላይፍ የሚባል ነገር አለ እና በዛ ሁኔታ ውስጥ የሚያምንበት ነገር ከሌለው ኖ ስፒሪቹዋሊ ብዙ የምትገናኙበት መንገድ አለ። ከዚህ ዓለም ላይ የማታያቸው ስፒሪቹዋል ነገሮች አሉ። ከሃይማኖት ውጪ ኮኔክት ልታደርግበት የምትችለው ሃይማኖት የሌለባቸውን ሀገራቶች ተመልከት። እነ ጃፓን በጣም ያደጉ ናቸው፣ በጣም ሰላማዊ ናቸው። ሃይማኖት ያለባቸው ሀገራቶች ስትሄድ መገዳደል አለ፣ እርስ በርስ መጣላት አለ። ሁሌም የሆነ ነገር በቃ ረብሻ አይታጣበትም። ሃይማኖት ያለባቸው ሀገራቶች ሃይማኖት ውጪ ያሉበትን ሀገራቶች
እንደ ሃይማኖት ራሱ እንደ መጽሐፍ ቅዱስ ሄደህ ስታይ እኮ የመጀመሪያው ሰው የሞተው እኮ በሃይማኖት ምክንያት ነው። ቃየን አቤልን የገደለው እኮ እግዚአብሔር መጥቶ የአቤልን መስዋዕት ስለወደደው እና የቃየንን መስዋዕት ስላልወደደው መስዋዕቱ ባይኖር ኑሮ በዛ ሰዓት ወንድሙን አይገድልም። የተለያዩ አይነት አብዛኛውን ያንን ምክንያት ልታደርገው ትችላለህ። ከዛም በባሰ ደግሞ እኛ ማለት ነው መጥፎን ብቻ የምናይ ከሆነ መጥፎውን ነገሮች ብቻ የምናይ ጥሩ ነገር አጠፋ ጥሩ ነገር ላይ ጥሩ ነገር አዎ አልኩህ እኮ ሃይማኖት ላይ ጥሩ ነገር ማሳለፍ የሚባለው ነገር አለ ብዬ አላምንም። ምክንያቱም ሃይማኖት ራሱ ምንድነው ስራው አልኩህ በምድር ላይ እንዲሳካልህ ይሁዲ ሃይማኖት ብትከተል ምድር ላይ የተሻለ ህይወት ትኖራለህ ከሌላው ህዝብ በተለየ። ምክንያቱም የሚያስተምርህ ሰክሰስፉል እንድትሆን ነው። ምድር ላይ የተሻለ ሰው ሆነህ እንድትኖር ነው። ይሄ ሲኦል ገነት ምናምን የሚባለውን ነገር አስበህ ስትሰቃይ እንድትኖር አይደለም። በሌላው ሃይማኖቶች ላይ ግን ስትሄድ በተለይ ክርስትና ላይ ስትሄድ ሰፈር ማድረግ አለብህ። ለእግዚአብሔር ራስን መስጠት አለብህ። ኢየሱስን መስለህ መኖር አለብህ። ገዳም መሄድ አለብህ። ሳታገባ አለመውለድ ብዙ አይነት ነገሮች አሉ። ብርሃን የሚመስሉ ግን ጨለማ የሆኑ ደሃ መሆንን ያውን ሀገራችን ላይ በጣም እንዳናድግ ያደረገን ምንድነው? ባለጸጋ መንግስተ ሰማይ አይወርስም ምናምን የሚባለው ነገር ሰዎች እንዳያድጉ ሰርተው እንዳይለወጡ ብዙ ወጣቶች በስደት እንዲሞቱ እንዲያልቁ ያደረገው ይሄ አስተምህሮ ነው። ጉዳቱ ያመዝናል ማለት ነው። ኦኬ ዳት ሚንስ ጉዳቱ የሚያመዝን ከሆነ የተወሰኑ ፐርሰንት የሆነ ጥሩ መንገድ ምንም የለውም። ምንም ጥሩ ነገር ጥሩ መንገድ ምንም ጥሩ የምትለውን እስኪ ጥራልኝ። ኦኬ ሃይማኖት ስላለ ህግ ይኖራል። ህግ ቢኖር ደግሞ ሰው ላይክ ነው ከመገዳደልም ሆነ ላይክ ውስጣዊ የሚባል ስነ ስርዓት የለም። ሃይማኖት ከሌለ የለም። እግዚአብሔር ፈርቶ የማያደርግ ሰው ማለት አንተ ህግን ከፈራህ ነው። ለምሳሌ አሁን አንድ ሀገር ላይ የሞት ፍርድ ያለበት ቦታ ከሆነ አንድ ሰው በሞት የሚቀጣ ከሆነ ያን ጥፋት አያደርገውም። በሃይማኖት ግን ሃይማኖትን ፈርቶ አንድ ሰው ኃጢአት አያደርግም ልትለኝ ነው? ድብን አድርጎ ነው የሚያደርገው። አታርግ የተባለውን ነው ሰው የሚያደርገው። የተለያዩ መንገዶች እኮ ልክ ነው። ነገር ግን አብዛኛውን ማህበረሰብ የሃይማኖት ህግ ምንም አያስታውቅም ነው። ተረድተኛ ሃይማኖት ያወጣልህ ህግ አታርግ ያሉ ህጎች በጠቅላላ ሰው ያደርገዋል። ሁሉንም ያደርገዋል። ሃይማኖተኛ ነኝ የሚለው ሰው ሁላ ያደርገዋል። መነኩሴ ቁጭ ብሎ የገባበት ምክንያት ሴት ጋር ለመገናኘት ነው። እዛው ሴት መነኩሴዎችን ይደፍራል። ወንድና ወንድ ይጋባል ስል ግንኙነት ያደርጋል። ግብረ ሰዶም የተጀመረው በካቶሊክ ቤተክርስቲያን መነኩሴዎች ወንድና ሴት አንድ ላይ አይሆኑም ነበር። እዛ ወንድና ወንድ ጀመሩ። ገባ? እንዲህ አይነት ነገር አለ። ስለዚህ ይሄ ከአታርግ የተባለውን ነገር ሁላ እያደረገ ሃይማኖቱ ግን ህግጋቱ ማውጣቱ ይጠቅመኛል የሚለው ነገር ፌር አይደለም። ህግ ነው አንተን የሚገዛ። ያ በህግ ውስጥ ደግሞ ሃይማኖት አያስፈልግም። ህግ ነው በቃ አንተን መስመርህን አስይዞ ስነ ስርዓትህን እንድትይዝ ነው። ያ ይሄን ማየት የምትችለው ለምሳሌ ልንገርህ፣ ሃይማኖት ያለባቸውን ሀገራቶችና ሃይማኖት የሌለባቸውን ሀገሮች ንጽጽር አድርግ። የትኛው ሀገር ነው የተሻለ ፋውል የማይሰራበት፣ ሰው የማይገደልበት፣ ሴቶች ጥቃት የማይደርስባቸው? የት ሀገር ላይ ነው ያለው? በብዛት ሃይማኖት የሌለበት ሀገር ላይ። እስልምና ያልገባበትን ሀገራቶች ተመልከት ምን ያክል ሰላም እንደሆኑ። ሃይማኖት የሌለባቸው ሀገራቶች
አሜሪካ ሃይማኖት አለ ሃይማኖት ነፍ አለ ግን አለ አብዛኛውን ሃይማኖት ማህበረሰብ አሜሪካ ውስጥ ብዙ ህዝብ አለ ሃይማኖት የሌለው ግን ይበዛል። ላይክ ሃይማኖት የሌለው ሞር ለሰው ልጅ ክብር የለው። ላይክ መተሳሰብ ባለ ነገር በጣም መጥፎ ተግባራቶችን ያደርጋሉ። እስራኤል እንድትሆን እኮ የይሁዲ መዲና መሆኗ ነው እንጂ እኮ የይሁዲ መዲና ነች ተብላ አሜሪካ እንደ ክርስትና ነው ክርስቲያን ሀገር ነች። ሃይማኖት የሌለበትም ብለህ ሀገሮች ምን መሰለህ? ጃፓን አሁን ጃፓን ሃይማኖት የሌለበት ኤቲስት ናቸው አብዛኛው። እነ ቻይና እነ ኮሪያ አሁን እና ታዲያ እነሱ ሃይማኖት ሳይኖራቸው ቻይና ራስ ማነጻጸር የሚቻል አይመስለኝም። አስቡት የሚበሉትን አይታ ጉርጥ አትሊስት እነሱ ያንን ሊበሉበት የቻሉበት ምክንያት አላቸው። በችግር ያ ባህል እነሱ ጋር የመጣው ችግር ነው። ያለፉበት መከራ ነበርና መከራቸው ያገኙትን ነገር እንዲበሉ አስገድዳቸው። ያ ነገር አሁን ለምሳሌ እኛ ጥሬ ስጋ እንበላለን ኢትዮጵያ ውስጥ አይደለም? ጥሬ ስጋ የመጣው ከምንድን ነው? በጦርነት ጊዜ አባቶቻችን ስጋ ላለማብሰል ስጋ እሳት አቃጥለው ስጋ ከጠበሱ ጭሱ ይታያል። ዋሻ ውስጥ ተደብቀው ስለነበረ ስለዛ ምን ነበር ሲያደርጉ የነበረው? ጥሬ ስጋ ነበር የሚበሉት። እንደገናም ደግሞ ሌላ የሚባልም ታሪክ አለ። እነዛን ጠላትን ለማስፈራራት በኢትዮ ጣሊያን ጦርነት ጊዜ ጠላትን ለማስፈራራት ጥሬ ስጋ እንዲህ ሲበሉ እነዚህ የሰው ስጋ የሚበሉ ናቸው ተብለው እንዲፈሩ በእነዛ ላይ ፍርሃትን ለማሳደር እና እንዲሸሹ ለማድረግ የተጀመረ ነገር ነው። አሁንም ግን እንደ ባህል እንበላዋለን። ሌላው ዓለም እኮ ይጸየፈዋል። እኛ ግን ጥሬ ስጋን ምንም እንደ ሌክቸሪ ነው የምናየው። ገባ? ልክ እንደዛ ሁላ ቻይና ሀገር ስትሄድም እነሱ ሀገር ያን ሌክቸሪ የሆነ ነገር ሌላው ዓለም ይጸየፈዋል። ካልቸር እስከሆነ ድረስ ልታከብረው ይገባል። አዎ ግን ላይክ ነው ሃይማኖት ሳይኖር የበላ አይጥ የበላ ትላትል ምናምን ነገር እየበላ ውስጣዊ እንትን ሳይኖር ላይክ ነው ሰው በጣም ነው የሚያስጠላ ሰው። አዎ ለአንተ ነው እኮ የሚያስጠላ፣ ለነሱ ግን ሌክቸሪ ነው አልኩ። ተረተኛ ለነሱ በቃ በጣም የሚገርም ፉድ ነው እና እስከ ያንተ ካልቸር እንዲከበርልህ ደግሞ የሌላውን ካልቸር ማክበር ግዴታ ነው። ይሄ ከሃይማኖት ጋር ምንም ግንኙነት የለውም። ሃይማኖት ጋር ያገናኘው ጥሬ ስጋ ክልክል ነው በሃይማኖት። ጥሬ ስጋ ክልክል ነው በሃይማኖት? አዎ በይሁዲነት ጥሬ ስጋ መብላት አትችልም። ኢትዮጵያ ውስጥ ለምን ነው የሚበሉት? ብሉይ ኪዳን የሚቀበሉ እኔ ሉክ እኔ በሃይማኖታዊ ጉዳዮች ላይ ድባቡ ይሆናል ውጣና ከእንትኑ ላይ ካላ ውስጥ ጋር ስላለው እውነታ እንኳን ማወቅ ባለችም አሁን እኔ ውስጥ ገብቼ ብዙ ነገር ተረከብኩት። የሆነ መጽሐፍ አንብብልኝ ምናምን ብትለኝ እኔ አላውቅም፣ ግን ድባቡ ደስ ይላል። ባህሉ ሃይማኖት ከሌለ እንዴት ነው ተዝናና? እንዴት ነው ማህበራዊ የሆነ ባህል እንትን ፋሲካ አለ የተለያዩ ነገሮች አሉ ብለህ የተለያዩ ኮሚኒኬሽን ታገኘው በሃይማኖት ይሄን ታምናለህ አይደለም? ኦኬ ሌላ መንገድ አለ። አንደኛ ኢትዮጵያን የጎዳትና ወደኋላ ያስቀራት ይሄ በዓላቶች ነው። በዓላት በጣም በዝተዋል። ተሳሳትከው፣ በጣም በዝተዋል ከአቅም በላይ። አሁን በዓል ላይ ሰው ሲመጣ በዓል ሲመጣ እናቶች ይሰቃያሉ። በእስልምናም ስትሄድ በጣም ይሰቃያሉ በመስራት
በዓላቶች በዝተው ነው ሰው ከስራ ይልቅ በዓልን በማክበር ቁጭ በማለት ጊዜ እያሳለፈ ህይወቱ ላይ በጣም ብዙ መሰናክሎች የሚያጋጥሙት ገባ። ገብቶኛል። ግን ደግሞ ከሳይድ ኢፌክቱ ይልቅ ማመዝናል። ኢማጂን እዚህ ሀገር እንኳን ማየት ከቻልክ ሀጋ ስግድ የሚባለው በዓል በዚህ ባህል ውስጥ ነው ሁሉ ማህበረሰቡ እንደዚህ የኢትዮጵያ እስራኤል የሚኖሩ ወገኖች መጥተው የሚገናኙት በአመት አንድ ጊዜ ያ ቀን ያን ባይኖር ያ ቀን ባይኖር አትገናኝም። ሀጋ ስግድ የኢትዮጵያውያን ልጆች ነው። የኢትዮጵያ ሌላው ይሁዲ ያከብረው እንደገናም አይቀበለው። የሌላው ይሁዲ ማህበረሰብ ይሄንን በዓል ተቀብሎት የሚያከብረው በዓል አይደለም። ሀጋ ስግድ ኢትዮጵያ ቤተ እስራኤላውያኖች ብቻ የሚያከብሩት በዓል ነው። መጽሐፍ ቅዱሳዊ ነው አይደለም አላውቅም። መጽሐፍ ቅዱሳዊ እንደሆነ ይናገራሉ። ግን ደግሞ እንደ ይሁዲ ካልቸር አምጥተህ ልትለኝ አትችልም። በዚህ ማድረግ ለዛ አስፈላጊ ነገር ነው እኮ አልኩ እኮ ቢሆንም አሁን ሀጋ ስግድ ችግር የሌለው ለምን መሰለህ? በአመት አንዴ ነው፣ አንድ ቀን ነው። ሳምንቱ ሙሉ ተገናኝተህ በአመት 4 6 ጊዜ ቢሆን በተአምር አይቀበለውም ማንኛውም ሰው ገባ። እንደ ቤተ እስራኤላውያን እንደ ማንኛውም ይሁዲ የሆነ ሰው ይሄንን ነገር ተቀብሎ እንድታከብር አይፈቅድልህም። ኦኬ፣ ግን በዚህ ተስማማለህ? ያነ የማህበረሰብን የሚያገናኝ ትልቅ የሆነ መንገድ እንደሆነ በዚህ ተስማማለህ? እሱን እኔ የምስማማበት የራሴ ሪዝኖች አሉ። ጭራሽ አያስፈልግም እኮ ነው ብለህ ስትከራከረኝ ነበር። አያስፈልግም። አሁን የሚያስፈልግበት እኔ የማምንበት መንገድ አለ። እንደዛ ብለህ ነበር። ለምሳሌ አሁን እንትን ያስፈልጋል። ዮም ኪፑር ለምን ዮም ኪፑር ያስፈልጋል? የራስህን የምታይበት መንገድ ነው። አመቱን ሙሉ ያሳለፍከውን ነገር ታያለህ፣ ይቅርታ ታደርጋለህ፣ ይቅርታ ትጠይቃለህ ብዙ ሰዎች። ይሄ በጣም አስፈላጊ ነገር ነው። ሀጋ ስግድም አያስፈልግም ማለት አይደለም፣ ያስፈልጋል። አልክ እኮ ግን ደግሞ መብዛት የለበትም። በአመት አንዴ ነው የሚሆነው። ይሄ በአመት አንዴ በቃ ኖርማል ነው አልኩ፣ ሴፍ ነው። አሁን 4 5 ቢሆን ማንም አይቀበለውም ልል። ኦኬ ሎክ እኔ እንዴት እንደምታይ ብቻ ግን ኢትዮጵያ የነበርኩበት ጊዜ አስቡ። ፋሲካ አለ፣ ጥምቀት አለ፣ መስቀል፣ ቅዱስ አብዛኛው የኢትዮጵያ ደሃ ሰዎችን እስቲ ሂድና ጠይቅ ኢንተርቪው። በዓል በመጣ ቁጥር የሚያለቅሱ እናቶች አሉ። በዓል በመጣ ቁጥር የሚያለቅሱ ቤተሰቦች አሉ። ተቃራኒ ደግሞ የሚደሰቱም ሰዎች አሉ። አልኩ እኮ አንተ አሁን እያልከኝ ያለኸው ሀብታሙ ይደሰታል፣ ደሃው። ኢትዮጵያ እኮ የደሃ ሀገር እኮ ነች። ሰርድ ወርልድ ካንትሪ የሚባለው ሀገራቶች እኮ ናቸው ኢትዮጵያ። የሃይማኖት ሀገር ነች። ስንት ሰው አንተ ጓደኛህ ልብስ ተገዝቶለት ለበዓል አንተ ሳይገዛልህ ስትሄድ ቅር አይደል? በዓል በመጣ ቁጥር ስንት ህፃን እንደሚያለቅስ ታውቃለህ? ስንት ህፃን እንደሚሸማቀቅ፣ ስንት ቤተሰብ ሁሉም ዶሮ እየገዛ ሲያርድ ሲያሸት እየሸተታቸው ሽሮ በልተው የሚያድሩ ስንት ሰዎች እንዳሉ ታውቃለህ? እርግጥ ነው አለ። እነሱን ሰው አላሰበውም። አሁን ከእግዚአብሔር ጋር ፒስ ለመሆን ይሞክራል። ምን አለበት በዓል ላይ ሲደርስ ወይ በዓሉን ቀንሱት፣ ካልቀነሳችሁት ደግሞ ጎረቤታችሁ በልቶ ማደሩን ቼክ። ጎረቤት የሆነ ነገር መግዛቱ ይሄ ካልሆነ ምንድነው ጥቅሙ? ሃይማኖትና አሁን በዓላት አሁን በጣም አሪፍ ሀሳብ አመጣህ። ሃይማኖት አሁን በሙስሊም ብትሄድ ማለት ነው 5 የሆነ ባህል ነው። 5 የሆነ የራሳቸው የሆነ ልክ ዘፍጥረት ይህንን የምትማረው ደግሞ ሃይማኖት ውስጥ ስትሆን አይደለም። እንደዚህ ነገሮች የምትረዳው ሃይማኖት ውስጥ ስትገኝ ነው። የሚረዳል ወይ ማስተማሩ እኮ አይደለም። ሃይማኖቱ እኮ ሊያስተምር ይችላል። ነፍ ነው ያለው አለ እኮ ከስንት አንድ ነፍ አይደለም። በእኔ እንደማስበው ኤለር ኦፍ ፒፕልስ ሄልፕ ኢች አዘር። እኔ አላም በዚህ ይኸውልህ ስትል መንገድ ላይ ስንት ሰው ነው ልመና የሚወጣው? አዎ ታውቃለህ። አንተ ልመናን ማስተማር አይቻልም ኢትዮጵያ ውስጥ
ሰው እንደ ሃይማኖት አስተምሮ ቢል በሃይማኖት አስተምሮ በአንድ ቀን የሆነ ሰው እንዳለ ኢትዮጵያ ውስጥ የተቸገረ ሰው ሀብታም መሆን አይችልም። እንዴት በምን አይነት መንገድ? አንደኛ ስራ በመስጠት፣ ሁለተኛ ኦኬ ነገር ስራ ማግኘት በገንዘብ ራሱ ከቨር ማድረግ ይቻላል። የኢትዮጵያን ድሃ በጠቅላላ በአንዴ ሚድል የሆነ ኑሮ እንዲኖር ማድረግ ይቻላል። ሰው ገንዘብ አላጣም እያልኩ ነው። ቲክቶክ ላይ ሂድ፣ ጊፍት ስንት ነው የሚሰጠው ሰው? ያ ሁላ ጊፍት አባዛው ድምር አድርገው። እንደገና ደግሞ መጠጥ ቤት ዙርና ተመልከት። ስንት ሰው ነው መጠጥ አዘግቶ ካሳ ቁጭ አድርጎ የሚጠጣ ሰው? ጥሬ ስጋ የሚበላው በቀን ስንት ነው? አየው። አንደኛው ግን ዳቦ እንኳን የሚበላው አጥቶ ማለት ነው። እንደ ሃይማኖት አስተምህሮ ቢሆን ያ ሁላ ሰው የተሰበሰበው በመጠጥ የሚጠጣው ሌክዠሪ የሆነ ኑሮ የሚኖረው ለሴቶች ገንዘብ የሚያጠፋው ልጅ ቲክቶክ ላይ ገንዘቡን የሚበትነው ሰውዬ እነዚህ ሁሉ ሃይማኖተኛ ቢሆኑና ገንዘባቸውን የሆነ ቦታ አድርገው ለድሃዎች ቢረዱ ከጎናቸው ለሚያውቁት ሰዎች እኔ እኮ እያልኩ ያሉት ለማያውቁት አይደለም፣ ለሚያውቁት ለጎረቤታቸው ለቤተሰቦቻቸው ቢረዱ ድህነትን ማጥፋት ይቻላል። አዎ ይቻላል እኮ ግን የሆነ ህግ ሲኖርህ ነው። የለም በህግ አይደለም ያስፈልጋል ነው ህግ ገንዘብን አውጥተህ እንድታጠፋ ላይቭ አሁን ለምሳሌ ላይቭ እና የተለያዩ ነገሮች ብለን ቤተክርስቲያን ለማሰራት እና ሌሎች ነገሮችን ለማድረግ ላይቭ ላይ ብር ያዋጡ ቤተክርስቲያን ነው የምታሰረው። ምን ልታደርገው? ደጁ ጋር መሄድ አለ። ምን ልታደርገው? እግዚአብሔር እኮ መጽሐፍ ቅዱስ ላይ እኮ እንደተጻፈው እኮ የተቸገረ ወንድምህን ሳታበላ እግዚአብሔር ብትል ጥቅም የለውም። ከጎንህ ያለውን ወንድምህን ሳትወደው እንዴት የማታውቀውን እግዚአብሔርን ትወደዋለህ? ኦኬ አይ አንደርስታንድ ዩ። አንተ ተመልክ ያለው ኖ አይደለም። በመጽሐፍ ቅዱስ የተጻፈው ነው እየነገርኩህ ያለው። ወንድምህን ሳትረዳ የተቸገረን ሳትረዳ እግዚአብሔርን የማታውቀውን በምን መልኩ ትወደዋለህ? እግዚአብሔርን በመቀጠል ደግሞ የእግዚአብሔር ቤተ መቅደስ የተባለው የሰው ነው። ይሄ ነው የእግዚአብሔር ቤተ መቅደስ። እንደ ክርስትና አስተምህሮ ነው እንግዲህ የእግዚአብሔር ቤተ መቅደስ አንተ ነህ፣ በእጁ ነው የሰራ። ስለዚህ አንተ ነህ የእግዚአብሔር ቤተ መቅደስ። የምትሰራው ህንጻ አይደለም የእግዚአብሔር ቤተ መቅደስ። እዛ ውስጥ እግዚአብሔር አይኖርም እንደ ክርስትና አስተምህሮ። ኦኬ እኔ አብዛኛውን የክርስትና አስተምህሮ አልደግፈውም። ቤተክርስቲያን ሳይሆን በሃይማኖት ውስጥ የሺባም ሊሆን ይችላል በደንብ ነው የሚያስተምሩ ሰው ልጅ የተለያዩ ነገሮችን እንዲሁም ደግሞ አሁን በቤተክርስቲያን ውስጥ የምንመለከት ምን ተብሎ ነፃነት ስትማር እናንተ ስትል ያን ነገር ሳያደርግ ሰው የሚባለው ሃይማኖታዊ የሆኑ ሺባ የተለያዩ ነገሮች ከሌሉ ግን ቀስ በቀስ ሰይጣን ራሱ ወደ ሌላ መጥፎ ነገር ነው የሚመራው። ሁሉም የምትላቸው ነገሮች ከውጪ ሆነ ስታያቸው ተመልከት። በጣም ሃይማኖተኛ የሚባለው ሙፍራ ውስጥ አሬዲሞች ጋር ገባ። የዓለማችንን ቀፋፊ ዘረኝነት ተምረን እንደነሱ ዘረኛ የለም። ገብተህ ተመልከት። አንድ ቀን ትምህርት እኔ ስላየኋቸው ነው። በተአምር እኛ ጋር ጎይ ሚፋኬድ ሊሆን አይችልም ብሎ እንዳስተምሩ በጻባ አንድ ጎይ ሚፋኬድ መሆን አይችልም። እኛን ማዘዝ አይችልም። እኛንን ምድርን የምናዘው የሚል አስተምሮ ያስተምራሉ። ታቸው ነው ያስተምሩ። ግን ደግሞ ሌላው ሃይማኖት ላይ ስትሄድ ለምሳሌ ኦርቶዶክስ ጋር እንዴት ነው ጴንጤን የሚዘለዙት? በቃ ካለ ጴንጤ ካልተሰደበ እኮ ስብከት አይሆንም። ጴንጤው ጋር ሂድ እስቲ ኦርቶዶክስን ውርድ ካላደረጓት እነዚህ ጣዖት አምላኪዎች ካላሉ ጴንጤው የሆነ ጴንጤ የሆነ አይመስልም። ሙስሊሞች ጋር ተመልከት። እንደዚሁ ሶስት አምላክ ነው የሚያመልኩት፣ ሰው ነው የሚያመልኩት፣ የሚያራ የሚሸና እያሉ ኢየሱስ ላይ ይቀልዳሉ። ገባ? ሁሉም ሃይማኖቶች
ማፋቀርን ሊሰብኩ ይችላሉ፣ ግን ደግሞ ትምህርታቸውን ገብተህ ስታየው አይሰብኩም ፍቅርን መስበክ ማለት ነው። ሙስሊሙ ክርስቲያኑን ሲወድ እና ክርስቲያኑን ሲያከብር አስተምህሮቱ ላይ የክርስትና አስተምህሮን በፍጹም ማስገባት አንድ ሼኪ መጥቶ ስለ ክርስትና መጥፎ ነገሮች ካወራ በቃ እዛ ሰዓት ላይ ፍቅር የሚባለው ነገር ጠፍቷል ማለት ነው። እንደዚሁም ይሁዲውም ስለሌላው ኦኬ ሰው አንተ የምታስበው ሃይማኖት ወይም ደግሞ የተለያዩ ነገሮች መፍትሄው ምንድን ነው ብለህ ታስባለህ? ከሳይንስ አንጻር ለምሳሌ አሁን ቅድም ሳይንስ እንደምትጠቀም መፍትሄው ምንድን ነው? አንተ መፍትሄ ነው ብለህ የምታስበው ነገር ነው? መፍትሄው ከሃይማኖት ውጪ ነው። ሁሉም ሰው ሃይማኖት የሚባለውን ነገር አርቆ መጣል አለበት። ነፃ መሆን አለበት፣ ራስህን መሆን አለበት። ኦኬ እንዴት ነው የሚሆነው? ከዛ ነገር ስትወጣ እኮ ብዙ ነገሮችን ታጣለህ። አንተም እርግጠኝነት የሆኑ ነገሮችን አታውቅም። መስኪ ምን አታ መጀመሪያ ነገር ለምሳሌ በፍቅር ህይወት ላይ የምትፈልገው አይነት በመቀጠል ቤተሰብ ጫና በስራም ቦታ ሊሆን ይችላል። በምትሄድበት በሁሉም ቦታ ላይ ሃይማኖት እንደሌለ ስትናገር በጣም ብዙ ችግር ነው። ለአንተ ያላቸው የሆነ ፊሊንግ ትወርድባቸዋለህ ባለ እና ብዙ ነገሮች ልታጣ ትችላለህ። ግን ደግሞ እውነት እስከሆነ ድረስ የምትናገረው ምንም አያገባም። ኦኬ ሶ በሳይንስ ታምናለህ? አንተ ሳይንስ ልታምን ቻልከው ሳይንስ ማስረጃ አለ። እያንዳንዱ ነገሮች ማስረጃ ለምን ለሚለው ለምሳሌ ብዙ ፕላኔቶች አሉ ሲል ፕላኔቶችን ታውቃለህ። ኤአይ አሁን የመጣው ፕላኔቶች በማስረጃ እነዚህ ስማቸውን ነግሮ ምን አይነት ቅርጽ እንዳላቸው ነግሮ አስተምሮ ይነግራል። መቀበል አለመቀበል ትችላለህ። ያ በህይወት ላይ የሚፈጥረው ትልቅ ተጽዕኖ ግን ታውቃለህ ሃይማኖት እንትን አይነግርህም። ሃይማኖት ሳይሆን ሳይንስ ለምን ለሚለው ጥያቄ ነው። ለምሳሌ አሁን ለምን ከዋክብቶች ተፈጠሩ ብሎ እንዴት ተፈጠሩ ለሚለው ምላሽ ይሰጣል አይደል? አባል ለምን ተፈጠሩ ለሚለው ሃይማኖት ምን ያደርግልሃል? ለምን ተፈጠሩ? ሃይማኖት ለምን ይነግራል? ለምን የተፈጠሩ ምን ሃይማኖቶች ለምን ተፈጠሩ? እኔ በፊት ለምን ከዋክብቶች ተፈጠሩ ብዬ አዎ አይ የለም መልስ በሃይማኖት አንተ ለምን እንደተፈጠርክ አይነግርህም ማለት ለምንድን ነው አንተ የተፈጠርከው? እግዚአብሔርን ታደርግለታለህ። እግዚአብሔርን የምታገለግለው የሚፈልገው ግን ጥሩ ሰው መሆን ማገልገል አይደለም። እግዚአብሔር ጥሩ ሰው ከሆንክ ሰዎችን ነው ለሰዎች ነው ጥሩ የምትሆነው። ግን ደግሞ ሞር ለሱ ጥሩ መሆን ያለብን ለሱ ጥሩ መሆን ያን እግዚአብሔርን ማገልገል አልተረዳኸኝም። ላይክ ውሻ አምጥተህ ውሻው እንዲያገለግለኝ ነው ያመጣሁት ትለዋለህ። ምንድነው የሚያገለግል ውሻውን ማለት እኔ ውሻ ቢኖር ውሻ መጥቶ ቤት ውስጥ የሚሽከረከር ውሻ ብታመጣ ውሻው ሊያገለግልህ ነው ያመጣው? አይ እንደዛ ሳይሆን አንደኛ ውሻው ከኔ ጋር ጊዜ ሁለተኛ ራሱ ላይ ነው ቤት እንዲጠብቅልኝ እያለ ቤት እንዲጠብቅልህ ካመጣው ሊያገለግልህ ነው የመጣው። ኦኬ እኔ ጋር ጊዜ ይጠብቅልሃል ከሌቦች ምናምን። ኦኬ ዝም ብሎ ግን ቤት ውስጥ የሚሽከረከር ጥንጥያ ውሻ ከሆነች በምን መልኩ ሊያገለግል ይችላል? አንተ ነህ እኮ የምታገለግለው፣ ምግብ የምትሰጠው አንተ ነህ። አይ እንትን ነው አዎ ሃይማኖት የሚያስተምረው እግዚአብሔር ነው ያንተ አገልጋይ፣ አንተ አይደለም እሱ የምታገለግለው። እግዚአብሔር ነው ያንተ እረኛ አገልጋይ። እሱ ምስክር ትሆናለህ። በምን መልኩ ምንድነው ምስክር የምትሆንበት? ለምንድነው ምስክር የሚያስፈልገው? እግዚአብሔር አይደለም እነሱ የተፈጠሩት እኮ ከዛ በኋላ እኮ እግዚአብሔር ማምኑ ምናምን የምትለው እኮ
ከአዳምና ሔዋን ጋር የመጡት። እግዚአብሔር አዳምና ሔዋንን ሲፈጥር ምንድን ነው ፐርፐዙ እነሱን የፈጠረው? ወደዚህ ምድር የላከበት አዎ በቃ ምድርን እንድንሞላ ምንድን ነው የምትሞላት? በቃ እንድትሞላ እንድትራባ ታዲያ ምናምን። እግዚአብሔር አሁን መጽሐፍ ቅዱስ ላይ ማለት ነው ኦሪት ዘፍጥረት ታውሰን ተመራጭ እንደሆነ ግን እዛ ምን ይላል? ምድርን ብዙ ተባዙ ምዕራፍ 2 ብዙ ተባዙ ምድርን ሙላት ያነ ትእዛዝ ነው። ስለዚህ ወደዚህ ምድር ስትመጣ እንድትበዛ እንድትሞላ አዎ እንድንበዛ እንድንሞላ ኦኬ ያ ፐርፐዝ ከሆነ እግዚአብሔር እንድታገለግሉ አይደለም። አንተ መባዛትና መብዛት እግዚአብሔርን ማገልገል ምንም ያገለግል አንተ በምታደርገው ነገር ለምሳሌ አሁን አንተ በምትበዛበትና ምን ታምር እግዚአብሔርን አታገለግለውም? ብቻውን የነበረን ፈጣሪ አንተ ምን ፕሩቭ ሊያደርግ ነው? አንተ አላማኞችን ህግ ሰጥቷል። ህግ ሰጥቷል አይደል? ያንን ህግ ልትፈጽም ነው የሚልክ። ህግ የተጀመረው በቅርቡ ነው። አዎ በቅርቡ። ከዛ በፊት ህግ አልነበረም አይደል? ህግ የነበረው በሙሴ ነው። አዎ ህግ የመጣው በሙሴ ነው። ያን ከዛ ህግ በፊት ደግሞ 7 ህጎች ነበሩ። ከዛ በፊት ደግሞ ላይክ ነው እግዚአብሔር ወደዚህ ምድር ሄዶ ላይክ ይሄ ትእዛዝ እዛው መጽሐፍ ቅዱሱ ላይ መጽሐፍ ቅዱስን የተቀበልከው በሙሴ አማካኝነት ቢሆን ከመጀመሪያ እግዚአብሔር ዓለም እንዴት እንደፈጠረ የተለያዩ ነገሮችን ነገር የሚያስተምር እዛ ውስጥ ወደ ኋላ ተመልሰ አዳምና ሔዋን አልነበሩ ያንን የሚያወራው መጽሐፍ ነው። በፊት ሙሴ እንደዚህ ትእዛዝ አይደለም ፐርፐዙ። በጋዶል ትእዛዝ አይደለም ፐርፐዙ። እና ምንድን ነው ፐርፐዝ የለውም ነው የምለው። እግዚአብሔር እኛን የፈጠረበት ወይ ሊቀልድብን ነው ወይ ደግሞ አንተ እንዴት ነው እንደዛ ልትል የምትችለው? ሊቀልድብህ ወይ ደግሞ ደብሮት በጣም ውላለው የምሬን ነው የምልህ። እግዚአብሔር አረ እንዳትደግመው ነው ወይ ሰውን ፈጠረ። ይሄን አታርጋለው እንደሚበላ ያውቃል አይደለ? ኦኬ እንደሚበላ ያውቃል ያውቃል። ግን ያንን ፍሬ ሲጀመር አያስፈልግም። አንድ አባት የሚወደውን ልጁን የሚያጠፋውን ነገር እሳት እዚህ ጋር አድርገህ እንደሚገባበት እሳት ውስጥ እያወቅ እሳት ውስጥ እንዳትገባ ትላለህ። ግን እኮ እንደሚገባበት ታውቃለህ። ህፃን ነው አያውቅም። ኦኬ የራሱ የሆነ ዓላማ ነው አለ ልፈት ነው ብለህ እሳት አድርገህ ሄድክ። እንደሚገባ እሳት ውስጥ እያወቅ ማለት 100% ሹር ነው። 99% እንኳን አይደለም ላይገባ ይችላል የሚለው ጥያቄ የለም። ይገባል በቃ 100%። ያንን እያወቅ ልጁ ጋር እንዳትገባ አልከው። ሲገባ ደግሞ ትቀጣዋለህ። ከዛ በኋላ ደግሞ አድንሃለሁ ትለዋለህ። ምን አለ መሰለህ እወድሃለሁ ትለዋለህ። አዳምጠኝ። እወድሃለሁ አይደለም ስማኝ። አሁን አንተ እያወራኸኝ ያለው ነገር ፐርሰናል አይደለም። ፐርሰናል አይደለም። መጽሐፍ ቅዱስን ነው እያነበብን። መጽሐፍ ቅዱስም እኮ እየተናገረ ያለው ነገር እግዚአብሔር ራሱ ምን ይላል? እግዚአብሔር ማለት ነው የሰው ልጅ ሲፈጥር ራሱ የሆነ አስተሳሰብና አመለካከት አይደለም ከሌሎቹ እንስሳቶች በተለያዩ ከሌሎቹ የእግዚአብሔርን አመለካከት መሰለኝ እኮ ያኔ እግዚአብሔር አመለካከትን ይዘን ጥሩና መጥፎውን እንድትለይ እግዚአብሔር ምርጫ ነፃ ምርጫ ሰጥቷል። የለህም ነፃ ምርጫ አለ። የለህም። በምን መልኩ ነው ነፃ ምርጫ ያለው? የዛኔ ሔዋን ምግብ ያንን ነገር ባትበላ ኖሮ ይሄ ሁሉ ነገር እኮ ስለዚህ ነፃ ለምን በላች? መጀመሪያ ምርጫ ስለነበራት ነው የበላችው። ምርጫ ማለት ምን እንደሆነ ታውቃለህ? ሰው መግደል ምርጫ አለህ አንተ? የሰው መግደል
እኔ ከመረጥኩ መግደል ትችላለህ፣ ግን ትያዛለህ አትያዝም? ልያዝ እችላለሁ። ትያዛለህ፣ that's the ትቀጣለህ point bro። በህጉ መሰረት። ያን እኮ ነው የምልህ። ስለዚህ ነፃ ፍቃድ አይደለም። ነፃ ፍቃድ ምን እንደሆነ ታውቃለህ? ነፃ ፍቃድ ብዬ የምልህ ማለት ነው መጥፎውን ነገር ብቻ አይደለም፣ ጥሩንም ሆነ ላይክ ጥሩ ነገሮችንም ሊሆን ይችላል። የሆነ በቃ ተነስቼ እስኪ ሰው ላግዘው ምናምን ከሆነ ይሄ አንተ ነፃ ምርጫ ኖ ወይ ልንገርህ፣ ነፃ ፍቃድ ምን እንደሆነ ልንገርህ። አንተ የፈለግከውን ነገር እያደረግህ ምንም አይነት ፓኒሽመንት ከሌለ ነፃ ፍቃድ ይባላል። እኔን ገድለኸኝ ካልተቀጣ መንግስት ምንም ካላለ ነፃ ፍቃድ አለህ ማለት ነው። ኦኬ ቦና ጊድ ካኻ አሁን የመኪና እንትኖች ጋር እንሂድና የተለያዩ ትራምዞሮች አሉ አይደል? ትራምዞር አለ ሶስት አሁን አንተ እዚህ ጋር ነፃ ምርጫ አለ፣ ነፃ ፍቃድ አለ ማለት ነፃ የመምረጥ ፍቃድ አለ። አሁን እኮ ግዴታህ ነው። እዚህ ጋር ግን ምርጫ አለ የለህም? አለ የለህም። አንተ ስትሄድ መኪና አንተ መርጠህ ከሄድክ ማለት ነው ማንም ሰው ሊያስቆም አይችልም። ህግ ነው ማለት ማንም ሰው እዛ ጋር ግን ትቀጣለህ እኮ መቀጣት የማይቀርም ለዛ እኮ ነው ቅጣት አይደለም እኮ ነው የምልህ ነው። ቅጣት ያለው ነገር ነፃ አንተ መርጠህ እስካደረግከው ድረስ አይሆንም። ነፃ ፍቃድ አንተ መርጠህ እስካደረግከው ነፃ ምርጫ ነው አይደለም። በነፃ ምርጫ ራስህን መግደል ማለት ይሄ ላይ ቃላ አንተ ፈልገህ ነፃ ምርጫ አይደለም። ህግ ጥሰሃል፣ ያልሆነ ነገር አድርገሃል። ነፃ ፍቃድ ማለት ቅጣት ከሌለህ ነው። እኔ እኮ ተረድቻለሁ። አሁን እያወራንበት ያለ ነው ማለት ነው። አንተ የሆነ ነገር ለማድረግ ከመረጥክ መጥፎም ቢሆን ጥሩ አንተ መርጠህ ሆኖ ነው እያልኩ። ሔዋን ደግሞ በጊዜው እራሷ መርጣ እግዚአብሔር ምን ብሏል? የማሰብ እና ያለማሰብ ላይ ገና ሲፈጥራቸው ከመጀመሪያው ላይክ የሱን እንትን ላይክ ማገናዘብ እንዲችሉ አድርጎ ነው የፈጠራቸው። ላይክ የወደፊቱን ማሰብ እንዲችሉ ከዚህ አሁን አይ በኋላ መበለውን ስራ ምናምን ብላ ታስባለች። እንዴት ነው ታስብ ያስባሉ ሰዎች። ለምሳሌ ድቦችን ተመልከት፣ ነገር ትማራለህ። ክረምት ከመግባቱ በፊት በደንብ አድርገው ምግብ ሰብስበው ከዛ በኋላ ይገባሉ ዋሻቸው ውስጥ። ያንን ሰብስበው ያስቀምጣሉ። እናት ልጇን እንዴት እንደምትል እንስሳዎች አያስቡም ያለው ማለት ነው። አያስቡም ሳይሆን ማለት ነው እኔ እያልኩ ያለሁት አሁን ለምሳሌ ስለወደፊቱ አሁን የሰው ልጅ ያስባሉ ስለወደፊቱ የሌለን ነገር ማሰብ ይችላሉ ብለህ ታስባለህ? አእምሯቸው ላይ አሁን ለምሳሌ አሁን አንተ ቪዲዮስ እኔም እኮ እሱን ለማለት ፈልጌ ነው እኔ ሀሳብ እንጂ አሁን እንስሳቶችን ብትመለከት አሁን እኔ ሁለት ነው ያለ ነው ሶስት ነን አይደል? እዚህ ያለ ነው 10 ሰው እንደሆነን ማሰብና ኢማጂን ማድረግ እንችላለን አለ መፍጠር እንችላለን። አእምሯችን ጋር እንደዚህ ቢሆን ምናምን ብለን ማሰብና ይሄ መፍጠር የፈጠረው ሰው ነው። እንስሳ ይሄን ሊፈጥርልህ አይችልም። በቃ ልክ እንደዚህ ነገሮችን ነው እያልኩ ያለሁት። እግዚአብሔር ደግሞ መጥፎውንም ጥሩንም መርጠህ ነፃ ምርጫ ኖሮ እንድትፈጠር ግን መጥፎውን የፈጠረው ማን ነው? መጥፎውንም እግዚአብሔር ነው ሁሉንም። አዎ እሱን እኮ ነው የምልህ። መጥፎውን የፈጠረው እንደምንሰራ እያወቀ እኮ ነው እንድትማር። አንተ ጥሩ ምንድነው የምትማርበት? በህይወት ውስጥ ደግሞ ኤትጋር የሚባል ነገር ያስፈልጋል፣ ቻሌንጅ ያስፈልጋል። አሁን አንተ ዝም ብለህ የምትኖር ከሆነ የሆነ ሰርተህ ማትበላ ከሆነ መጥፎ ነገሮች የጠራራ የማይፈታተንህ ምናምን ከሆነ ዩ ኖ አይሆንም። በጣም ነው የሚደብረው። እስኪ አስበው ሙሉ የሆነ ነገር ከሰው ጋር ከሞት በኋላ እንደሚፈጠር ታውቃለህ። እግዚአብሔር የመጨረሻ ፐርፐዙ የተባለው በሃይማኖቶች የተነገረ ከሞትክ በኋላ ወደ ገነት ስትገባ ያ ነው የሚፈጠረው። አሁን ይደብራል የምትለኝ ህይወት ነው። ስለዚህ ያ የሚደብር ከሆነ ለምንድን ነው እዛ ለመግባት ሰዎች የሚለፉት? አሁን አንተ ከዚህ አሁን ምን እያነጻጸርኩት ያለሁት እኮ ማለት ነው አንተ የምትሰራው ለምን ነው? ለምን የሚደብር ከሆነ ያ ነገር ሊኖር አይገባም። አንተ የምትሰራው እንደዚህ ነው። እዚህ አይነት ህይወት ውስጥ ነው ሉፕ እያደረግን መቀጠል ያለብን። አሁን አንተ የምትሰራው ለመንፈሳዊ ነው ወይስ ደግሞ ለስጋዊ አካል? ያ ማለት አንተ የምታደርጋቸው ወደፊት ከሞትክ በኋላ ወደ ገነት የለም ገነት የሚባል ነፃነት የሚኖርህ መንፈስ እንጂ ገነት የሚባል የለም። ይሄ ሰዎች ያመጡት መጽሐፍ ቅዱስ ላይ ተጽፏል። እግዚአብሔር ገነትን እንደፈጠረና ምድር ላይ ነው ገነት። ኦኬ እኔ እኮ ከላይ ነው ከታች ነው። እኔ በነገራችን ላይ አላውቅም እንዳለ እሱ ግን ደግሞ እንዳለ መጽሐፍ ቅዱስ ላይ እስከተጻፈ ድረስ በዛም ና ትገባለህ ገነት የሚላል
በአዲስ ኪዳን በክርስትና እምነት ላይክ እኔ እያልኩ ያለሁት የት ጋር እንደተጻፈ ነገር አለ ሳይሆን ስለ ገነት መኖር ግን እግዚአብሔር አዳምን ስህተት እንደሰራ ካየ በኋላ እንዳባረረው ሰው ያ ማለት ገነት አለ ምድር ላይ ሊሆን ይችላል እኔም አላምንባቸው ብዙ ነገሮች ሊኖሩ ይችላሉ። የይሁዲ እምነት፣ ክርስትና እምነት፣ የሙስሊም እምነት ሳይሆን እምነትን እና በእያንዳንዱ ሁኔታ ውስጥ ስህተት እንዳለ አውቃለሁ፣ ግን በጣም አስፈላጊ ነው። ከምታስበው በላይ በጣም አስፈላጊ ነው። አለበለዚያ አንተ ተገናኝተህ ከሰው ጋር መዝናናት አትችልም። ግሎባል የሆነ የምትታወቅበት ጉዳይ ነው። አሁን ጓደኞቼ ጋር እንኳን ለመገናኘት ምናምን በዓል ሊኖር ይገባል። ኢትዮጵያ ላይ ከሆንክ በዚህ ሀገር ደግሞ ይቅርታ፣ በዚህ ሀገሩ ደግሞ የተለያዩ አይነት የሚጠሩ ባህላቶች አሉ። እነሱ ባይኖሩ ከቤተሰብ ጋር ነው የምትገናኘው። እነሱ ባይኖሩ እንዴት ነው ከስራ ሰውነት እየደከመ መንፈስ ቬሪ ኢምፖርታንት ነው። እኔ እያልኩ ያለሁት ሃይማኖት በሙሉ ትክክል ነው ሳይሆን እዚህ ሀገር እስከሆንክ ድረስ ሃይማኖት ያስፈልጋል። ኢትዮጵያም እስከሆንክ ድረስ ሃይማኖት አንተ በህይወት ላይ ሰክሰስፉል ከሆንክ ቀን በቀን በዓል ማድረግ ትችላለህ። አዮ ቢዝነስ ጀምረህ የራስህን ቢዝነሶች ቀን በቀን አንተ በዓል ሊሆን ይችላል። ማህበራዊ በዓል ማድረግ ትችላለህ። ከቤተሰቦች ጋር መውጣት ትችላለህ። ሀገር ለሀገር መዞር ትችላለህ። ገባ? ግን የሆነ ሜንታሊቲያችን እኛ በጣም ዝቅ ያለ ስለሆነ ማደጉን ሚሊዮነር መሆን መልቲ ሚሊዮነር ምናምን የለም በብዛት አበሻ ላይ እንደዚህ ነገር አታይም። በተለይ ምንድነው ያለ ችግሩ ሃይማኖት ነው። በተጨማሪ ደግሞ ማለት ነው እንደነገርኩ ለሀብታሙ እነዚህ በዓላቶች በጣም አሪፍ ናቸው። ሀብታሙ ከውጭ ሀገር መጥቶ ቤተሰብ ጋር ያከብራል፣ በግ ይገዛል፣ በሬ። ደሃው ግን የሚያለቅስበት። ስለዚህ ደሃውን የሚያሳዝን ከሆነ በዓል አንዱን ወገን እያስከፋ አንዱን የሚያስደስት ከሆነ ለእኔ ቢቀር ይሻላል። አልቃወም ግን ለወደፊት ምንም ቀረ ምናልባት አንተ ከኔ የተሻለ እግዚአብሔር ነው ሊደበርብን ነው። እሱንን አስበለው የሆነ የሰዎች ሞራል ሰዎችን መጉዳት አይደለም። እኔ ፐርሰናሊ ከእግዚአብሔር ጋር ነው የምትገኘው። እግዚአብሔርም አይደብረውም። በደንብ ነው የሚለው። ለምን ይደብረዋል? ስንትን ነገር መፍጠር የቻለ ዓለምን መፍጠር የቻለ እንኳን ተሳደብኩም እግዚአብሔር የሚሳደቡ አሉ። አባል የሚያሾፉ አሉ በእግዚአብሔር ላይ። እኔ አላሾፍኩም በእግዚአብሔር። አባል ይሄንን ስትናገርም እኮ እንደማሾፍ እንዴት ነው ማሾፍ? የተረዳውበት አንግል እኮ ነው። ልክ አይደለም። ራሱ እኮ ይናገራል። ይስቅባቸዋል ይላል። የሚስቅባቸው ቀልድባቸዋል ይላል እኮ። የሚስቀው እንደናንተ አይነት ሰዎች ላይ ነው እኮ። እንደኔ አይነት ላይ የሚሳቅ እንደማንኛውም ሰው ላይ ይሳቅ። እየቀለድኩባቸው ነው ይላል። እሱ ያለውን ነገር እኔ ብል ምንድን ነው ችግሩ?
አይ እኔ መቼም አይገባኝም። እሱ ያለውን ነገር እኔ ብሎ ምንድነው ችግር? በጣም ነው የማከብርህ ግን ደግሞ እንግዲህ እየኖርን ነው። እኔ አሁን እየኖርኩ ነው። አመት እየኖርኩ ነው። ደስተኛ ነኝ። ራሴን አግኝቻለሁ። ድሮ ያ ሁሉ አመት በነበርኩበት ሰዓት ስቃይ ውስጥ ነበር። ምን ተጠቀምክ ከዚህ? ከሃይማኖተኛው በላይ እኔ ንጹህ ሰው ነኝ። ኃጢአት አልሰራም። ሃይማኖተኛ ነኝ ካለው ጋር ብታነጻጽረኝ እኔ የተሻልኩ እንደው 100% አምናለሁ። እንችላለን ማለት ነው። እኔ ሀሳቤን ሁሌም በሄድኩበት ቦታ እናገራለሁ። ነው አለ ስለ አሁን አንተ እየተናገርከው ያለው ማህበረሰቡን ጥያቄ ውስጥ የሚከት ነው። ገብቶሃል? አሁን ይሄንን ካንተ ምንድነው ልጆች የሚማሩት የሚለው ነገር ደግሞ ያሳስባል። የኔ ልጆች አሁን ከሃይማኖት አርቄ ነው ማሳደግ ጭራሽ የኔ ልጆች በደንብ ማወቅ ያለባቸው ቀጣዩ ጀነሬሽን መማር ያለበት ሃይማኖቶች እንዴት መኖር እንዴት ማደግ እንደሚችል። አሁን እኮ ሃይማኖት አስፈላጊ የሆነበትን ትንሽ ነገር ቆይተህ አስፈልግም ጭራሽ ኖ አስፈልግ ምንም ጥሩ ነገር አልተናገርኩም። ጥሩ ነገር የለውም። ኦ ማይ ጋድ እንደ ህዝብ ያደቀቀን ነገር ነው። ብዙ ነገራችንን አሳጥቶናል። አንተ አሁን ከራስህ ህይወት ጋር እያየሁ እኮ ነው። አንተ ስለተሳካልህ እኮ ነው ሃይማኖትን የምትደግፈው። እኔ ምን ተሳካልኝ አልኩ? እኔ እኮ የተሳካልኝ እኮ አላልኩም እኮ በህይወት ላይ ደስተኛ ስለሆንክ ያንተ ያሉን ነገሮች ላለማጣት ስትል ነው እግዚአብሔርን እንትን የምትለው። ያጡትን እስቲ ተመልከት። አፍሪካን እስቲ ተመልከት። ምንም አይቆጭም? ምን ሊቆጭኝ ይችላል? ሃይማኖታዊ ሀገር ነው። እንደዚህ በመድቀቁ አፍሪካ አታዝንም? ለህዝቦች ኢትዮጵያ ውስጥ እንደዚህ ህዝቡ ሲሰቃይ አያሳዝንም? ስደት እየወጣ ሰው ባህር ላይ ሲሞት አያሳዝንም? ከእግዚአብሔር ከሃይማኖት እየራቁ ነው። ሃይማኖት ውስጥ ስለሆኑ ነው እንጂ እንደዚህ ነው። ሰው እኮ 30 ቀን እኮ ቤተክርስቲያን የሚሄደው እኮ ችግር ስለማይሰራ እኮ ነው። ስራን ሳይሰራ 30ውን ቀን ዛሬ እንትና ነች እያለ እንደዛም የተደረገ እኮ ቢሆን በረከት ራሱ የሚኖረው የለም። በረከት ከሃይማኖት ስትቀርብ ነው። ኢትዮጵያ ውስጥ በረከት የሚኖረው ከእንትን ስትቀርብ ነው። ብራዘር አትሳሳት። ኖ የሚባል ነገር የለም። በረከት ምንም የለም። የእግዚአብሔርን መንገድ ስትከተል መጽሐፍ ቅዱስን ስታነብ የተረጋጋ የሆነ መንፈሳዊ ህይወት ሲኖርህ ነው አንተ የተሻለ ላይ ትክክለኛ ደስታ የምታገኘው እንጂ ላይ ከሃይማኖት ርቀህ ብዙ ነገሮችን ላይ ሀብታም ስለሆንክ አይደለም። ሀብታም ስለሆንክ ብቻ ደስተኛ መሆን የምትችል ይመስላል? ሃይማኖት የሌለበት ደስታ ያመጣል። ገንዘቡ ይምጣልኝና ደስታ እንዴት እንደማይኖር ያሳያል። ኦኬ እሺ፣ አንተ ከሃይማኖት ርቀህ ምን ተጠቀምክ? ራሴን አግኝቻለሁ። ራሴ ጋር ነኝ። በቃ እኔ የራሴ ማንነት የሚያወራው ራሴ ነኝ። እዝራ ነኝ። ለእያንዳንዱ ጥፋት ኃላፊነት ወስዳለሁ። ለእያንዳንዱ ጥሩ ነገር ክሬዲት የምሰጠው አካል እውነት ሲወራ ትንሽ ድሮም እንደዚህ ነበር የሚሰማው። ምንድነው ራስህን የሚያስገኝ ከሆነ ሃይማኖት ሰክሰስፉል የሚያደርግህ ከሆነ አያገባኝም። ተከተል። ሃይማኖት ምንድን ነው? በቃ በማያቸው ነገሮች በተፈጥሮ በኢነርጂ አምናለሁ። ኦኬ ዩኒቨርስ እውነተኛ ትክክለኛ ላይሆን ይችላል። እኔ ህይወት ላይ የሚጨምረው የሚቀንሰው ነገር አይጨምርም አይቀንስም። ምንም ነገር የምታየው ነገሮች ሳይንስ ያጠናቸው ነገሮች ለእኔ ህይወት የጨመረልኝ ነገር አባል ግን በእነሱ ታምናለህ? አያገባኝም። እኔ በማምነውን አምናለሁ ማላምነውን ኦኬ እና ለምን ይረብሻል? ሃይማኖት አትችልም። ሃይማኖት ውስጥ አትችልም።
ያስገድድሃል? መጽሐፎችን ያስገድድሃል? ክፍል አዎ ማን ያስገድድሃል? ሃይማኖት ራሱ So weird, bro. ታስባለህ ሀሳብ ውስጥ ይችላል ግን ደግሞ እሱ የሚያስብበትን መንገድ አይተዋል። ስለ ከህዝቡ ወጣ ያለ ምን ማለት ይረዳዋል። አሁን ለምሳሌ ሃይማኖተኛ ነኝ የራሴ ሃይማኖት አለ መከተል አለበት እያለ ግን የሆነ ነገር እኮ ያስፈልገዋል። ስለ የሆነ ቦታ ግብ ወይ ክርስትናው ወይ ደግሞ ጴንጤ ወይ ደግሞ ይሁዲ ወይ የሆነ ቦታ ሆኖ ስለ እኔ እንደ እንትን እንደ ጓደኛም እንደ ጓደኛዬ እንኳን አርደ ጓደኛዬ አርደ እኔ በእንደዚህ አይነት መልኩ ከፈጣሪ ረቀ እንዴት አስበው። እኔም ጓደኛ የምፈልግ ሰው አይደለም። በተፈጥሮዬ እኔ ብቻዬን መኖር የምችል ሰው ነኝ። እንኳን እንደለማ ከሃይማኖት ርቄ ሃይማኖት ውስጥ እያለሁ በጣም የሚያስደስተኝ እንስሳዎች ጋር ምናምን መሆን ነው። እንስሳዎችን የፈጠረን የሰው ልጅ ክፋት ሌላ ሌቭል ላይ ስለደረሰ እንስሳትን የፈጠረን አምላክ ሃይማኖትን ርቀህ ትተህ እንዴት ነው እንስሳትን እወዳለሁ እንስሳዎችን እኮ ለምን ስለ ሃይማኖት ወድጄ እግዚአብሔርን ብዬ እንስሳን ከምደበድብ ከምገል እግዚአብሔርን ሳልል እንስሳ ብወድ ይሻላል እንስሳን ወደህ ፈጣሪንም ወደህ መኖር አትችልም እኮ። ፈጣሪ ሳገኘው ነው የምወደው። ያላገኘውን አካል በምን ልትወደው ትችላለህ? እሺ አየርን ታየዋለህ ትነካዋለህ አየርን ቢያንስ እኔ ይኑር አይኑር አያገባኝም። እኔ እየተነፈስኩ ነው። አየር አለ ስለተባልኩ ነው እንጂ ምን በምን አወቀ አየር ነው? አሁን በደንብ ማወቅ እችላለሁ ፍሪጅ ውስጥ የሆነ በጣም ቀዝቃዛ የሆነ ያንን እኮ አየር የሚባለው ነገር አንተ እዚህ ላይም ስለምትተነፍስ ነው አየር የሚባለውን ተነገረህ እንጂ አታላየኸውም። አሳዎች እኮ ውሃ ውስጥ ነው የሚተነፍሱት። አንተ ውሃ ውስጥ ትተነፍሳለህ? ይሄ ራስ የሆነ በቃ የራስ የሆነ ክሪኤሽን አለ። ቴንክ ዩ በቃ ባለህ ነገሮች አመስግን። ስለምታየው ነገር አታማር። በቃ አመስግን። በቃ በጣም አመስጋኝ ሰው መሆን አለብህ። አለቀ። አብዛኛው ሃይማኖተኛ አማራሪ ነው። ትንሽ ነገር ሲሆን ቤተክርስቲያን በር ላይ ሄዶ አንተ የለህማ ይላል አይደለ? እግዚአብሔርን ሁሌ ማማረር ነው ስራው። ግን እኮ የሆነ ነገር ሲኖር ደስ ሲልህ የምትሄድበት አካል ያስፈልጋል። የምትሄድበት ቦታ ያስፈልጋል። አንድ ስቶሪ ልንገር ከመጨረሳችን ስቶሪ ልንገር። ከዛ አሁን ለምሳሌ ይኸው እሱ ወንድማችን አለ። እሱ አንድ ሴት አፈቀረ። ያቺ ሴት ሁሌ ሜሴጅ ይልክለታል። ሜሴጅ አትመልስለትም። ሁሌ እሷን ለማውራት ይሄዳል ቤቷ። አውርተው አታውቅም። እሱ ሁሌ ያወራታል። ሜሴጅ ይልካል፣ ደብዳቤ ይልካል። ተው ነው የምትለው ወይስ ቀጥል ነው የምትለው? እሱ የሚያስበው እሷ እንደምትወደው ነው። ረጅም ዓመት ሆኖታል በዚህ ሁኔታ ውስጥ። እወድሃለሁም አልወድህም የሚል መልዕክት አልደረሰው። እሷ ምንም አትለው። ምንድን ነው የምትለው? ይሄ አንተ እንደ ጓደኛ ምን ልለው ይችላል? ይሄ ፐርሰናል ስለሆነ በቃ ይቀልሏል። ይሄ ልጅ በቀቀን ነው። የሆነ ወይ መታከሚያ ቦታ ተወስደዋለህ ትንሽ አገግሞ ይወጣ አይደል? ምክንያቱም መልስ ካልተሰጠ ከአንድ አካል ትወደኛለች እያልክ የምታስብ ከሆነ ሁል ቀን መልዕክት እየላክላት እሷ አንድም ነገር ማትልክ ከሆነ መቼም ይሄን ከፈጣሪ ጋር ታገናኘው እንደ አስጨርሰኝ። እቺ ሴት እሱን ትወደዋለች ወይ አትወደውም ግልጽ ነው። አንተም እሱን ነው ፈጨጭ ነው የምትለው እንጂ ከሴትዮዋ ጋር ችግር የለም። ምክንያቱም እሷ ምንም አይነት እወድሃለሁም አልወድህምም አላለችውም። እሱ ግን የሚያስበው እንደምትወደው። ልክ እንደዛው ሁላ አብዛኛው ህዝብ እግዚአብሔር ይወደኛል ይላል። የት አለ የሚወድህ? በቀን ቤተክርስቲያን እየሄድክ እየጸለይክ እየሰገድክ እያስቀደስክ አንድም ቀን እወድሃለሁ ብሎ መልእክት ልኮልህ አያውቅም። አንድም ቀን ቤት መጥቶ ሰላም ብሎ አያውቅም። የታወቅ እንደሚወድ ፈጣሪን አንድ መጽሐፍ ላይ ስላነበብክ እሱ ብቻ ሳይሆን ማለት ነው በተለያዩ ነገሮች ለምሳሌ አሁን ጸልዬ እኔ ሳልገባ የሆነ ነገር ተመኝቼ ተሳክቶልኝ ምን አገናኝ? አንተ እኮ ስላልከው ስላልከው አዎ ይኸውልህ አሁን አንተ አሁን ሁለታችን አሁን ብንወዳደር አንተ የሆነ ነገር ብትመኝና እኔ ብጸልይ ሞር ተቀባይነት ነው። ሞር የሚፈጸመው በእኔ ይፈጸማል። የለም ኢነርጂ ነው የምትወጣው። አንተ ኢነርጂህን ስታወጣው ያ ነገር ሊሳካልህ የሚችልበት ፐርሰንት ከፍ ይላል። ያ ኢነርጂ የሚባል ነገር አለ፣ ጥንቆላ የሚባል ነገር አለ። ታውቃለህ?
አንተ የምታወራው ነገር ለአንተ ኖርማል ሊመስል ይችላል። ኢነርጂ ነው። ቴስት አድርገው ነበረ እንትኑ የሆነ የሩዝ ቴስት አድርገው ነበርና የሆነ እንትን ውስጥ ሩዝ ዘግተው አስቀምጠው በተለያየ ክፍል አደረጉት። ከዛ አንደኛውን ሩዝ ይመጣል ለ30 ቀን ነው። አንተ ጎበዝ፣ አንተ ጀግና ፖዚቲቭ ቃሎች ይነግረዋል። ሌላኛውን ሄዶ ይነግረዋል፣ አንተ ማትረባ ቀሽም ለ30 ቀን። አንደኛውን ደግሞ ረሳው ጭራሽ ምንም አይለውም፣ ሰላም አይለውም፣ ምንም ነገር አይለውም። ከ30 ቀን በኋላ ሲያመጡትና ሲያሳዩት ያ ፖዚቲቭ ነገር ሲነገረው የነበረው ሩዝ አንተ ጎበዝ፣ አንተ ጀግና የሚባለው በጣም ነው የሚያምረው፣ ደስ ይላል። ሲሰደብ የነበረው አታምንም፣ አሁን ከባድ ነው ለማመን ይከብዳል፣ ጠቁሯል። ያ ኢግኖር የተደረገው ምንም ያልተባለው ጭራሽ ደግሞ እንትን ብሏል፣ በቅቷል ጭራሽ። ገባ? ፖዚቲቭ ቃል ምን ያክል ፓወር እንዳለው አንተ ስትናገረው ምንም ላይመስል ይችላል፣ ግን ደግሞ ፓወር እንዳለው ልዩነቶች እንዳሉት ያስተምረዋል ማለት ነው። ልክ እንደዛው ሁላ ያንተ የምትመኘው ነገር ስታወጣው ሰራውንዲንግ ላይ ኢነርጂ ስላለ ያ ነገር የሚሳካበት እድል ከፍ ይላል። ገብቶኛል። ከእግዚአብሔር ጋር ምንም ኮኔክሽን የለም። ቢሆንም እግዚአብሔር ነው የሚያደርገው። የለም እግዚአብሔር ኢትዮጵያ በነበርኩበት ጊዜ ደግሞ ከኢትዮጵያ ስትወጣ መብት የታዎች ስቲል ምናልባት እያገዘችኝ ሊሆን ይችላል። የት ነው የምታገዘው? አሁን አንተንም እኮ ታግዛለህ። በምን መልኩ አንተ ነው በእሷ የምታግዘው? በእሷ ስለማታምን በምን መልኩ ነው የምታግዘው? ምንድን ነው አሁን የምታግዘው? ሲከፋኝ እኮ አንተ ስለምታለቅስ ነው እንጂ እሷ ስታግዝ አይታ። ይሄ ይሄ እኮ ሳይኮሎጂ ይባላል። አንድ ነገር አውጥተህ ከወደ ስታለቅስና ስትናገረው ይቀላል። ያ ማለት ያገዘችው ማለት ነው። የታለ ያወራችህ? የግድ እኮ እስክታወራኝ መጠበቅ አለብህ እንጂ ለምን ሎጂክ የሚባል ነገር የለም። ያን ኦኬ፣ ያን ፈጣራዊ ከፈጣሪና ከሰው ጋር እንጂ ከሰው ጋር የምታወራው ነገር እኔ ሙሴ አይደለሁም እኮ። ለምን አይችልም? ሙሴን እኮ እግዚአብሔር ያወራው በጣም ጻድቅ ሰው ስለሆነ ሰው ገድሎ ነበር። ሰው ገድላለ አንተ? ሰው ከመግደል በላይ እንግዲህ ያውጣታል። አዎ፣ ስለዚህ ሰው ገድሏል። ሙሴ በንጉስ ቤት ነው ያደገው። ተንቀባሮ ተሞላቆ በሞግዚት ነው ያደገው ሙሴ። የድሃም ልጅ አይደለም። ስለዚህ አንተ መሞት ያለበት ሰው ይሞታል፣ እንገድላለን። መሞት ያለበት ሰው ምን ይላል መጽሐፍ ቅዱስ ራሱ? ያጠቃ የመጣነትን ቅደሙ። ሙሴን እኮ ሊያጠቃው ሲመጣ አይደለም ለወገኑ ማገዝ ያለብህ ነገር ላይ ስትሆን። ስለዚህ ማለት ጻድቅ ነው የምትለው አይደለም። እግዚአብሔር ግን መጥቶ በራሱ ጊዜ አወራው። እኔ ማምነው አንተን እግዚአብሔር ሊያወራ ከፈለገ ያወራል። እስከሚያወራኝ ቀን ድረስ ግን ማላውቀው ነገር እሺ
ይሰማል መሰለኝ። ይሰማል? ይሰማል መሰለኝ። ይሰማል። Let's go. Let's continue. አሪፍ ይመስለኛል። ኦኬ ምን ላይ ነበር? ጥያቄዎች እየጠየቅኩኝ ነበር። መጨረሻ ጊዜ የምትለው ነገር ካለ ሃይማኖት በቃ የምለው እኔ ሃይማኖት የሚያስፈልግ ነገር አይደለም። ሃይማኖት ጥቅሞች አሉት ብትሉ ኢትዮጵያን ይበልጣል። እሱ ሃይማኖት ባይከተል ሞር ተጽዕኖ ሊያሳድር ይችላል። ሞር ለሰው ልጅ ጠቃሚ ነገሮችን ኦኬ ጃፓን ከዚህ ሃይማኖት እንደሌላ ታውቃለህ? እንደተናገርከው እሷ ከኛ የተሻለ ነገር ነው። እሷ ሃይማኖት ስለሌላት የተጠቀመችው ሃይማኖት ውጭ ነው አይሰማም እያሉ ነው። አሁን ይሰማል ጋይስ? የሚሞታ ነው። አሁን አሪፍ ነው መሰለኝ። እኔም አሁን ይሰማል። ያ ሌትስ ጎ። ስለዚህ ምንድን ነበር እያልኩኝ የነበረው? አዎ ላይክ ጃፓን ሃይማኖት የሌላት ነገር የተጠቀመችው ነገር ከኛ እነሱ ፊውቸር ላይ ነው ያሉት። እነሱ የደረሱበት ላይ እኛ ለመድረስ አሁን ብዙ ዓመት ይጠይቃል። ብዙ ዓመት ይወስዳል። ወደኋላ እየቆሰቆስ ነው። በተለይ ኢትዮጵያ ሕዝብ ወደኋላ እየቆሰቆሰ አሁን ወደፊት እየመጣ ይመስላል። ወደኋላ እየተራመደ ነው። ለምንድን ነው? ሃይማኖት ነው። እና እንደዛ ከሆነ አሜሪካ እንዴት ነው ከእሷ የተሻለ በምንድን ነው አሜሪካ ከጃፓን የተሻለችው? በምን በጦር መሳሪያ በጣም በቃ እንደዚህ አይነት ነገሮች ላይ አሜሪካ ፓወር እና ደግሞ ሞር በቃ አለ አይደለ አሁን ይሰማል? አሁን ይሰማል። ይሰማል መሰለኝ።
ኦኬ እንደዚህ ሆነን እናውራ እንዴ? አንድ ሁለት ሶስት። አሁን ይሰማል? አሁን በደንብ የሚሰማ ይመስለኛል። ለምንድነው ዝም ያሉት? ማለት የሚሰማ ከሆነ ምን? ኦኬ አሁን ይሰማል። አሁን ይሰማል። ኦኬ ሌትስ ኮንቲኒው እንቀጥል መሰለኝ አይደል? እሺ እና እንደዚህ እንደ ጃፓን፣ ኮሪያ ምናምን የመሳሰሉት ሀገራቶች ፊውቸር ላይ ነው ያሉት፣ ርቀው ሄደዋል። እና አሜሪካ ምናምን በጦር መሳሪያዎች ምናምን ጎልብተዋል። ግን ደግሞ በሌላ ነገሮች ላይ ሀገርን በሚያሳድግ ሲቪላይዝድ በሆነ መልኩ እነ ጃፓን እነ ኮሪያ ምናምን ይበልጣሉ ከአሜሪካ። ኦኬ በምን አይነት መንገድ ነው እነሱ የሚበልጡት ከአሜሪካ? ጭራሽ አይገናኝም። በሲቪላይዜሽን ነው እኮ የምልህ። ሲቪላይዜሽን ህዝቡ ደስተኛ ነው ምናምን ነገር በምን አይነት መንገድ እንደተረዳው ባላቅም ግን አሜሪካ የሚገኙ ሰዎችም ደስተኞች ናቸው። እስራኤል ሀገር የሚኖሩ ሰዎችም እንደዚህ ሃይማኖት ያለበት የሃይማኖት ሀገር ነች እስራኤል ሀገር። ኢትዮጵያም በጣም ሃይማኖታዊ የሆነች ሀገር ነች። ደስተኞችም ናቸው ሙሉዎቹ። በቃ ሙሉ በሙሉ በሚባለው ደረጃ ክርስቲያኑ በጣም ሊስት ላይ ተጠቅም ኢትዮጵያ በምን ሊስት 50 ሀገራቶች ውስጥ ነች። በጣም ደስተኛ ያልሆነ ህዝብ ከሚኖርበት ሀገር። እኔ እንደምረዳውና እንደማውቀው በጣም ብዙ አይነት ባህሎች አሉ። ጥምቀት አለ። ማህበረሰቡ አንድ ላይ የሚገናኝበት ትልቅ የሆነ እንትን አላቸው እነሱ። እኔ የማውቀው አብዛኛው ከጥምቀት በዓላቶች ሲደርስ ኢትዮጵያ ውስጥ ብዙ ሰዎች የሚያለቅሱበት የሚያዝኑበት በዓል ነው። ጥምቀት ብቻ ሳይሆን ሁሉም በዓላቶች። ምክንያቱም ኢትዮጵያ ውስጥ እንደምታውቁት ሁሉም ሰው አቅም የለውም። በግ የመግዛት ዶሮ የመግዛት አቅም የለውም እና ልጆች ወልደው የሌሎች ልጆች ልብስ ሲገዛላቸው በግ ሲገዙ ዶሮ ሲገዙ እነዚህ የሌላቸው ሰዎች ግን ያለቅሳሉ። ልጆች ይሸማቀቃሉ ከጓደኞቻቸው ጋር ለመውጣት። ብዙ ሰዎች አሉ እንደዚህ የሚኖሩ። ስለዚህ በዓሉ ጠቀመ ወይስ ጎዳ? አንደኛ ሃይማኖት ሲኖርህ ሃይማኖትና ባህል ሲኖርህ ነው አንተ ከሰው ጋር ሼር መደራረግን የምትማረው አይደል? በሙስሊም እምነት ውስጥ 5ኛው ህጋቸው ምንድነው? የተቸገረን መርዳት ነው። ሃይማኖቱ እኮ አይደለም የሚል ሃይማኖቱ ጋር ማለት መጽሐፍ ቁርአንም ላይ ሊሆን ይችላል፣ መጽሐፍ ቅዱስም ላይ ሊሆን ይችላል። የተቸገረን ሰው ወይም ምንም ነገር የሌለውን ሰው እየወጣህ እንድትረዳ እና የተለያዩ ነገሮች እንድታረግ ያስተምርሃል። እኔ እኮ ከተግባሩ ነው የምማረው ከሃይማኖቶች። ለምሳሌ አሁን በኦርቶዶክስ ቤተክርስቲያን ስትሄድ ቤተክርስቲያኖች የተሰሩበት ገንዘብ ብታየው ቤተክርስቲያኖች የሚሰሩበት ዲዛይን ሌክዠሪ የሆነ ቤተክርስቲያን ሲያሰሩ ታያለህ። በጎን ግን ውጪ የኔቢቶችን አሳደርን ብለው ትልቅ ቅድስና ነገር እንዳደረጉ ያወራሉ። ምን ማለት ነው? ውጪ ላይ በረንዳ ላይ ማሳደርን እንደ ትልቅ ነገር እየተቆጠረ ነው። መንፈሳዊ የሆነ ቤት እኔ ቤተክርስቲያኑን የማመሰግነው ያን የሚያክል ህንፃ ሰርቶ ማንም ለማይኖርበት ነገር ለቅዳሴ ብቻ ያን የሚያክል ቤተክርስቲያን ከማሰራት ይልቅ በጎን ድሃዎች የሚኖሩበትን ቤት ቢያሰራ ይሄ ትክክለኛ እምነት ነው እላለሁ። በረንዳ ላይ እያሳደርክ የኔቢቶችን ግን እንደ ቅድስና እንደ ጽድቅ ካወራኸው ግን በጣም ያሳፍራል። ቆይ የእግዚአብሔርን ቤት የምናምንበትን በስርዓት ካልገነባን የት ነው የእግዚአብሔር ቤት? ቤተክርስቲያን ሊሆን ይችላል፣ መስጊድም ሊሆን ይችላል፣ ቤተ ክህነትም ሊሆን ይችላል። የይሁዲ ቤተ ክህነት ተመልከት እስቲ። ኦኬ ኖርማል እኮ ኩርኩስ ያለች ቤት እኮ ነው የሚዘጋጀው። በጣም ነው የሚያምረው። ውስጡ ጸዴ ነው። ውስጡ ሊያምር ይችላል እኮ የሆነ ሊያሳምሩት ይችላሉ እንደ ማንኛውም ቤት። ከዛ የተለየ ግን ይሄ ትልቅ ህንፃ ሰርቶ አይታል የለም። እግዚአብሔርም አይኖርበትም። እነሱም ሊሰግዱ ሲሉ ይመጣሉ። በቀን 3 ይጸልዩታል። አበቃ። የተካበደ ይሄ ትልቅዬ ቤተክርስቲያን ለእግዚአብሔር የምትሰራው አልኖርም ብሏል እኮ እግዚአብሔር እዛ ውስጥ። ኦኬ እኔ እኮ አንደርስታንድ አድርጌሻለሁ ማለት እዛ ውስጥ ላይ ኖርም እኮ ይችላል። ግን አንተ እግዚአብሔርን ፈለገ በምትሄድበት ጊዜ ማንኛውም ሰው ወደ መንፈሳዊ የሆነ ገዛም በምትፈልግበት ሰዓት ቀጥታ የምትሄድበት ቦታ ጸዴና አሪፍ የሆነ ቦታ ሊሆን ይገባል። ወይም የእግዚአብሔር ቤት ላይክ ነው ምን ልበልህ ላይክ እንደምን አድርገህ ትወስደዋለህ መሰለህ? መጽሐፍ ቅዱስ ቤቴን ስሩ ሕጌን ጠብቁ ምናምን ይላል። የለም አይደለም። ሕጉን ጠብቁ። በክርስትና እምነት ደግሞ የተለየ ነገር አለ። ኢየሱስ ክርስቶስ ከሌሎቹ ከሐዋርያቶቹ ጋር ሄደ የሆነ ቦታ እና ሐዋርያቶቹ ተገርመው ህንፃውን አይተው ዋው እንዴት ነው የሚያምረው ምናምን ሲሉ ምንድነው የምትገረሙት? በዚህ የእግዚአብሔር ቤተ መቅደስ እኮ እዚህ አይደለም ይላቸዋል። እናንተ ናችሁ የእግዚአብሔር ቤተ መቅደስ።
ይህንን ህንፃ ሰውን የሰራው እናንተ ግን በእግዚአብሔር በእጅ ነው የተሰራችሁት። ስለዚህ እግዚአብሔር ሰው በሰራው ሳይሆን የሚኖረው ራሱ በሰራው ነው የሚኖረው። በዚህ አትገረሙ ብሎ ይናገራል። ስለዚህ ማለት ነው እኔ የምልህ ምንድን ነው እሱ እየተናገረ ያለው እኮ ስለ ሌሎች ሰዎች እንጂ ስለ ራሱ አይደለም። አሁን ስለ እግዚአብሔር ለምን ነው አሁን ቤተ መቅደሱ አሁን በይሁዲ እምነት እንኳን ቤተ መቅደሱ ስለሌለ ነው አይደለም በጣም ብዙ ሰዎች የተሰደዱ የነበረው በጣም ብዙ ማህበረሰቦች በጣም የሚያስጠላ ህይወትን አሳልፈው ከ6 ሚሊዮን በላይ ህዝቦች የተጨፈጨፉት ቤተ መቅደስ የእግዚአብሔር ቤት ስላልነበረ ነው። ምኩራብ እኮ አይደለም የእግዚአብሔር ቤተ መቅደስ ማለት እኮ ሌላ ነው። አብዛኛውን ሄደህ የምትጸልይበት ቦታ የነበረው ያንን ነው መሰለኝ አይደል? ሰው የሆነ ጸዳ ያለ እግዚአብሔርን ተጭኖ እዚህ ቻት ጋር ምን ይላሉ? ሰው የተራበ እንዴት ፈጣሪውን ማመስገን ይችላል? ስለዚህ በህይወት መኖርህ ብቻ እኮ ትልቅ ነገር ነው አይደል? በህይወት መኖርህ በጣም ትልቅ ማለት ነው። እግዚአብሔር ፈጣሪ ኦኬ። አሁን አንተ የምትመለከተው የአሁኑን ሲቹዌሽን ብቻ ከሆነ ደስተኛ አትሆንም መቼም አይደል? Okay, let's go. አሁን ይሰማል? እስኪ ጠይቃቸው የሚሰማ ከሆነ ይሰማል ወይ ድምጻችን? አይ ቲንክ አሁን እንታያለን። ምን ይላል? በእርግጠኝነት እኔ አሁን እያነሳሁት ያለሁት ሀሳብ በጣም ብዙ ሰዎች እንደማይስማሙበት አውቃለሁ። ግን ደግሞ ሃይማኖታም ወሳኝና ኢምፖርታንት የሆነ ነገር ነው። ያለ ሃይማኖት የትም ልንሄድ አንችልም። መጥፎ ነገሮችን ሞር እናደርጋለን። ውስጣዊ ፈሪሃ እግዚአብሔር አይኖርም። እግዚአብሔር ነው አይችልም። ሰዎችን ለመግደል ምንም እንትን አናስብም። ሁለት የራሱ አናስብም። ግን አንተ የሆነ መጥፎ ሀሳብን ስታስብ የእግዚአብሔርን ሕግ አእምሮ ጋር ይመጣል። ያ ነገር ራሱ አንተን ያግዳል። መጥፎ ቃላቶችን ከማውጣት ልትቆጠብ ትችላለህ። ሃይማኖት ሲኖር። ሃይማኖት ከሌለ ግን ኢማጂን የእውነቴን ነው የምልህ ሁሉም ሰው እርስ በራሱ ነው የሚባለው። ችግሩ የሚጀምረው ከእንደዚህ አይነት አመለካከት ስንጀምር። አሁን አንተ ከተናገርከው አንድ ሰው መልካም ነገር የሚያደርገው ለእግዚአብሔር ብሎ ከሆነ ችግሩ ያኔ ነው የሚጀምረው። መልካም ነገር ያንተ ማንነት ያንተ ባህሪ ነው መሆን ያለበት። መልካም ንግግር፣ ለሰዎች መልካም ማሰብ፣ ይሄ ያንተ ማንነት መሆን አለበት። ገባ? ያንተ ማንነት መጥፎ ከዛ በኋላ መጥፎ ማንነትህን ለእግዚአብሔር ስትል የምትቀይረው ከሆነ የሆነ ሰዓት ላይ ያ የተከማቸው መጥፎ ባህሪ ይወጣል። ያንን ነው እያየን ያለነው። አሁን አንተ እኮ መጥፎ ሀሳብን ልትማረው የምትችለው ከልጅነት ጀምሮ ነው አይደል? ማለት መጥፎ መሆን ጥሩ የምትማረው ህፃን ከነበርክበት ጊዜ ጀምሮ ሰው አንተን የሚያስተምርህ ህግ ያስፈልጋል። ህጉ ደግሞ መጣው በቤተክርስቲያን በመስጊድና በቤተ ክህነት እና ጋይስ እኔ ማወራውን የማይስማማ ሰው አለ እንዴ? የማይስማማለት ሰው ቢያር አስብም ጭራሽ የቤተክርስቲያንን ህግ የሚያከብር የለም። በደንብ ነው ያለው። ፈራ እግዚአብሔር የሚኖር ቤተክርስቲያን ውስጥ የምታገለግል ከሆነ ነብይ ይኖር ነበር እኮ ነው። በይሁዲ እምነት እኮ ጻድቅ ቢኖር እኮ ነብይ ይኖር ነበር። ህግጋቱን የሚፈጽም ሰው የለም። ነፍ ነቢያት ነው ያለው። አንድ የሚፈጽም የለም። ህግጋቱን እኮ ነው 613 ህግጋት የሚፈጽም ሰው አለ? 613ቱን 10 ህግጋት የሚፈጽም የለም። መስሎህ ውሸታም ነው። ሁሉም ሰው ውሸታም ነው። ሁሉም ሰው ኃጢአት ይሰራል። መስሎህ ነው። ለዛም ነው ነብይ የሌለው።
ብሎክ ማድረግ ያለብኝ ሰው ስላለ ነው። ብሎክ ተደርገሃል ወንድማችን፣ በጣም በሚያሳዝን ሁኔታ። ስለዚህ ሃይማኖት ጎድቶናል። ምንም የጠቀመን ነገር የለም። ምንም። ተስማማላችሁ ጋይስ? እሱ በሚለው ቻት የሚስማማ የለም። ላይክ ነው። ልክ እንደዚህ ነው። በቃ ሰዎች ስለ ሃይማኖትም ሆነ ስለተለያዩ ነገሮች ሲነሳ ምንም እንትን አይደለም፣ ግን ሲከበር ምን ሲል አብረው ይሳተፋሉ። በብዛት የሚቃወመኝ ሰው ቢኖር ህግጋቶችን የማይፈጽም ሰው ነው። ህሊናው ያውቀዋል። እኔ ልክ አይደለህም ካለኝ እሱ ሃይማኖቱን የሚጠብቅ ሰው አይደለም። ገባ? ሳይጠብቅ ኢሞሽናል ሆኖ የሚሳደብ ሰው ሊኖር ይችላል። ያ ማለት ምንድነው? ሃይማኖቱን አያውቀውም ማለት ነው። እኔ የምናገረውን ፕሩቭ እያደረገልኝ ነው ልክ እንደሆነ። ገብተዋል? ሃይማኖቶች ያሉበት ሀገራቶች ስታይ ችግር አለ። ሁልጊዜ ረብሻ አለ። ሁልጊዜ ሰላማዊ ሰልፍ አለ። ሁልጊዜ የሆነ ቤት ይቃጠላል ወይ ቤተ እምነቶች ይቃጠላሉ። ሃይማኖት የሌለባቸው ሀገራቶች ስትሄዱ ደግሞ ሰላም ነው፣ ምንም ረብሻ የለም፣ ሰው ይዋደዳል። ሰው ለማደግ ነው፣ ሁልጊዜ ስራ መስራት ነው፣ ሁልጊዜ ፍላጎቱ ነው። ሰሜን ኮሪያ ምሳሌ እና ሃይማኖት የሌለባት ሀገር ነች ሰሜን ኮሪያ አይደል? ግን ደግሞ የሚኖሩትን ላይፍ አይተዋል። ዲክታተር ነው የሚመራት። ፕሮፓጋንዳ የሚባል ነገር አለ ብራዘር። ዓለም ላይ ፕሮፓጋንዳ የሚባል ነገር አታውቅም እንዴ? ኢትዮጵያ በረሃ ነች ብሎ የሚያምን ህዝብ እኮ ነው ያለው እዚህ እስራኤል ውስጥ። ኢትዮጵያ እኔ አሁን ከኢትዮጵያ ነው የመጣው ስትል የሚሉ ምንድነው? ጎጆ ቤት የምትኖር ሰውዬ ነው የምትመስላቸው። ቲቪ አይተህ የማታውቅ ቤት ብርቅ፣ ሁሉ ነገር ብርቅ ነው። 50% እኮ ግን እኛ እንደዚህ ነው። የት ነው 50%? አሁን በገጠሩ በኩል ብትመለከት ደቡብ በኩል የት ነው? ከዛሬ ስንት ዓመት በፊት ነው አንተ የምትወራው? አሁን ላይ ሁሉም ያውቃል ነው እኮ ምን ሁሉም ያውቃል። 10% ቢሆን ነው እንደዚህ ነገር ውስጥ ያለው። አብዛኛው ህዝብ ነቅቷል። እና እዚህ ሀገር ስትመጣ እንደ ከብት ነው የሚያዩት አንተ። ይሄ ምንድነው? ኢትዮጵያ ውስጥ ስለ ኢትዮጵያ የተሰራ ፕሮፓጋንዳ ስላለ። ስለ ህንድ የተሰራው ፕሮፓጋንዳ ተመልከት። ይሄ ዲዲዲዲ ምናምን እያለ ዘፈን ታውቀዋለህ? ምግባቸው የበከተ እግራቸው እያቦኩ ምናምን። ህንድ ሀገር ስትሄድ ያለው ምግብ ጽድት ያለ ነው። እውነቴን እኮ ነው የምልህ። ፕሮፓጋንዳ የሚሰራበት ነገር አለ። ያንን ልክ ነው ብለህ ከተቀበልከው ሰሜን ኮሪያ በሚኖሩት የሚመስልህ እንትን ውስጥ ነው። ጽድት ያለ ኑሮ ነው የሚኖሩት እዛ። ሰሜን ኮሪያ ኢማጂን ሁሉ ነገር ተወስኖልን እየኖርክ ሰሜን ኮሪያ ውስጥ እንዴት ነው ደስተኛ ልትሆን የምትችለው? አስበው። የፀጉር ቆርጠህን የሚወስንልህ ጀለስ ነው መሪያቸው። ምንም ከባድ ነገር አይደለም። ምንድነው እንትናቸውን የሚሰጡህን የምትበላው የምትጠጣውን እያንዳንዱን ነገር የምትለብሰውን ሁሉ የሚወስንልህ ዲክታተሩ መንግስት ነው። እና ይሄ ሃይማኖት የሌለባቸው ሀገሮች በጣም ደስተኞች ናቸው ብለህ ተከራከር ትችላለህ። በዚህ አንጻር አልኩ ስቲል ፕሮፓጋንዳ እየተሰራ ነው። ምክንያቱም ሰሜን ኮሪያ የምትፈራ ሀገር ስለሆነች ገባ። ሄደው የዛን ህዝብ ብትጠይቅ ደስተኛ ነው። ኤርትራም ልክ እንደዚህ። ኤርትራም ሰሜን ኮሪያ ነው የምትባለው። የአፍሪካዋ ሰሜን ኮሪያ ነች። ህዝቡን ሄደህ ስታየው ግን ደስተኛ ነው። ዋይፋይ የለም ምናምን፣ ኢንተርኔት ላይኖር ይችላል ምናምን። እዛ ያለው ህዝብ ደስተኛ ነው። አይ ዶንት ቲንክ ሶ። እኔ ደስተኛ ናቸው ብዬ አላውቅም። ሄደህ ቭሎጎች አሉ ስለ ኤርትራ ውስጥ የተሰሩ፣ ሄደህ ብታያቸው ትማራለህ ከነሱ። ብዙ ደስተኛ ህዝብ አለ እዛ ውስጥ። So I don't know what to say bro. አንድ ቪዲዮ ላሳይ ሜቢ። እስከዛ ጥያቄ ካላችሁ እስቲ የምትጠይቁት ጥያቄ በኮሜንት ያ እንግሊሽ ቢቀርስ ጥያቄ ካላችሁ እስከዛ መጠየቅ ይቻላል ስለ ሃይማኖት። ህዝቤ ሻቧቶቭ እያለ ላይክ እንትን ይልክልኛል
ሻባት መቁረጥ ካሜራ ዜሎ ሰላም እንዴት ነው? ዜሎ ሻባት ለማጻት ዋሴ ባርበር ኧረ ሰው ያሳብዳል። ኦኬ ሌትስ ጎ አላገኘሁትም። ፕርዝና አላገኘሁትም። ኦሾ አምላክ የለም ብሎ ያምናል። ምን ትላላችሁ? ኦሾ አምላክ የለም ብሎ ያምናል። ኦሾ ሲጀምር ጠሽ ያለ ሰው ነው። አስተሳሰቡ ከማህበረሰቡ ወጣ ያለ ተጨባጭ ማስረጃ የሌለው ሰው፣ ሃይማኖትን የሚንቅ በጣም አፍሉ ልጅ ራሱ የለውም እኮ አይደል? ልጅ ራሱ አልወለደም። ራሴ ነኝ ፈጣሪ ብሎ የሚያምን ጀዝባ ሰው ነው እና ኦሾ በምክንያት በእኔ አስተሳሰብና አስተያየት ዓለምን ላይክ የዚህን ሀገር ህዝብ የዚህን ዓለም ህዝብ ንቆ የሰውን አስተሳሰብ አውርዶም የጣለ ምናምን እኔ ፈጣሪ ነኝ ምናምን የሚል አይነት አስተሳሰብ ያለው ሰው ነው እና አይመቸኝም። እኔ ስለሱ የምታስበውን አላውቅም። ኦሾ አሪፍ ሰው ነው በጣም የምትከተሉት ከሆነ እንኳን አብሮ አደረሰ። አስተሳሰቦቹ በጣም የሚገርሙ ናቸው። ዩቲዩብ ላይ ማግኘት ትችላላችሁ። ስለሱ መጽሐፍቶች አሉ። ምን አሪፍ ነው በጣም ኦሾ በጣም ቤስት የሆነ ሰው ነው። ከሱ ብዙ የምትማሩበት ነገር አለ። ገብታችሁ ስታዩት ነው የምትረዱት ስለሱ። ኦሾ እኔ እግዚአብሔርን ያለ ሰው እኮ ነው። እግዚአብሔር የሚለው ቃል ምንድን ነው የምትረዳው? ወሳኝ ነኝ እንደማለት እኮ ነው። እኔ ፈራጅ ነኝ፣ ለራሴ ፈራጅ ነኝ። አይ እግዚአብሔር ማለት በዓይን አይታይም፣ በእጅ አይዳሰስም። በቃ ዓለምን የሚቆጣጠር አንድ አካል ነው። ኦኬ ያንን አካል መሆን እችላለሁ ብሎ ማሰብ ራሱ ይሄ ትልቅ የሆነ ሀሳብ ነው። ሲወራ ያስገባል። እኔ አንደኛ ነገር እግዚአብሔር ነኝ ሲል አልሰማሁትም እውነት ነው። መጽሐፍ ቅዱስ ላይ ግን እንደማይታይ እንደማይዳሰስ እና ግን ዓለም እንደሚቆጣጠር እሱ ጌታችን እንደሆነ ይናገራል። ዓለምን መቆጣጠር በምን አንግል ትረዳዋለህ? እግዚአብሔር የእስራኤል አምላክ ነው። ዓለምን መቆጣጠር ማለት እኮ ለሁሉም ዓለም መገለጥ። ኦኬ ለሁሉም ዓለም ተገልጧል? አልተገለጠም። ለሕዝበ እስራኤል ብቻ ነው የተገለጠው። ለሕዝበ እስራኤል ብቻ ነው ሕግጋትን የሰጠው። ለሕዝበ እስራኤል ነው መጽሐፍ ቅዱስን የሰጠው። አለቀ። ለሁሉም ነገር የምትመረጥ ከሆነ ማለት አንተ መርጠህ ካልሆነ በስተቀር እኮ ላይክ ሊገለጥልህ አይችልም። አሁን አንተ እንዲገለጥልኝ እፈልጋለሁ እንዲገለጥልኝ እፈልጋለሁ እንኳን ብትል ላይክ አይታየም፣ አይዳሰስም። የእሱ ክሬሽን ለየት ያለ ነው ማለት የራሱ አፈጣጠሩ ማለት አፈጣጠሩ የራሱ እግዚአብሔር ራሱ የራሱ ማንነት ካራክተሩ እንትኑ ማለት ካራክተሪስቲክስ የራሱ ማንነቱ ኦኬ ማንነቱ የማይታይ ነው፣ የማይሰማ የማይታይ የማይዳሰስ ላይክ አየር እንደማታየው ሁሉ እሱንም ልታየው አትችልም። ያወራል እኮ እንዴት ነው የሚያወራው? ለምሳሌ በአዳምና ሔዋን ሲመሽ መጣ ይላል በኦሪት ዘፍጥረት ላይ መጣ። ሲመጣ ድምፁን ሰምተው ተደበቁ ይላል። ከምንድን ነው የሚደበቁት? የሆነ ነገር አካል ከሌለው መደበቅ የሚለው ነገር እኮ ከአንድ ነገር ለምሳሌ አሁን ከአንተ የምደበቀው እኔ የሆነ ቦታ ውስጥ ገብቼ ይደበቃሉ። እዚህ ጋር ቁጭ ስላልክ እዛ ውስጥ ብገባ አታይም። ከሌለህ ግን አየር ከሆንክ እንዴት ልትደበቅ ትችላለህ ከዛ ጋር? ቆይ አንተ እንዴት ነው አዳምና ሔዋን የነበሩት ገነት ነው መጀመሪያ። የሰው ልጅ ሲሞት ወይ ገነት ይሄዳል ወይ ሲኦል ይሄዳል። ሰውነቱ ይቀራል እዚህ። እግዚአብሔር እንዴት ነው አፈር ሰርቶ ኦኬ ሰውነታችን አብሮ ይሄዳል ማለት ነው? አልገባኝም። እዚህ ጋር ግራ አጋባኝ ጋይስ። አንተ ወይ ለኔ አዛብደኝ ወይ ልጅ ስለ ገነት የሚገባው ነፍሳችን ከሆነ ሰዋዊነታችን ምኑ ላይ ነው? ስለ ያዙልኝ ጥሩ ጥያቄ ነው። አይወል እዚህ ጋር እንትኑን ብናቆም ማለት ጭንቅላት የመፍታት እንደማረግ ግሬሎም አሁን አይምሮ ያየው ያሰበው ነው። ስለ ግራ ገባኝ እኮ ሰው ከሞተ በኋላ ነፍሱ ወደ ገነት ወይም ወደ ሲኦል ትሄዳለች። ከዛ ደግሞ መጽሐፍ ቅዱስ መጀመሪያዎቹ አካባቢ ደግሞ ራቆታቸው እንደሆኑ ስላወቁ እንትን አደረጉ። ቅጠል ምናምን
ነገር ተሸፋፍኖ ይላል። ግራ አይገባኝ። እስኪ የምታውቁት ካላችሁ ኖ ወይ አሁን አያችሁ አሪፍ ነገር ላይ እየመጣ ነው ማለት ነው። እሱም በጣም ቤስት የሆነ ነገር ላይ እየተመለስክ ነው እየመጣ አይምሮ ማሰብ እየጀመረ። ስለዚህ ወይኔ እግዚአብሔር አካል ከሌለው ከምን ሊደበቁ ይችላል? አይደለ? አዳምና ሔዋን ተደበቁ ይላል። ስለዚህ የሆነ የሚደበቁት ከሆነ አካል ነው ማለት ነው። አካል የለውም ከተባለ ግን እነሱ የሚደበቁት ዝም ብለው ነው ማለት ነው። ከአየሩ ነው እየተደበቁ ያሉት። በምንም መልኩ ሊደበቁ አይችሉም። የት እንዳለም አያውቁም። ገባ? አካል አለው እንጂ አካል አለው ማለት አሁን መንፈስ አለ ነው። መንፈስ ከሆነ አዳምና ሔዋን ሲመሽ መጣ እኮ ሲመሽ መጣ ማለት ነው። ማለት እንዴ የሆነ ነገር ገነት ላይ ገነት ውስጥ አልነበረም እንዴ? እሱ እኮ በመላው ዓለም እኮ ነው። ሲመሽ መጣ ይላል። መጣ ማለት ምንድን ነው? የነበረ ነገር መጣ ትላለህ እንዴ? አንተ እዚህ ሆነ መጣ ትላለህ እንዴ? ስለዚህ ተገለጠላቸው አወቁት ሊሆን ይችላል። ሊሆን ይችላል። እንደዛ ቢል እኮ አልኩህ እኮ ተገለጠ። ድምፁን ፍርሃታ ኦኬ፣ እዚህ ጋር ልክ ብሏል። ፍርሃታቸው ነው የተገለጠው። መጣ ይላል። ግባና እግዚአብሔር ሲመሽ መጣ ይላል። ሲመሽ ነው የሚለው። ሙሉ ቀን የት እንደነበረ አይታወቅም። ሲመሽ መጣ ምን ማለት ነው? የሆነ አካል እየመጣ ነው። አካል ያለው የሆነ ነገር ምን እንደሆነ አካል ስለሆነ ሳይሆን የሆነ እግዚአብሔር ራሱ እኮ ለሙሴ የተገለጠለት በእሳት መልክ በተለያዩ መንገዶች ሊገለጥ ይችላል። አካል አለው ነው የምልህ። በዛም አለ በዚህ በሁሉ ቦታ ያለ ነገር ከሆነ መጣ አይባልም፣ ተገለጠ ነው የሚባለው። እሺ ኢየሱስ ኦኬ፣ ኢየሱስ ተጠምቆ ሲወጣ በኋላ ድምጽ እንጂ እኮ በአካል ወይ በእሳት እንትን ፓወር አለው። እግዚአብሔር ራሱ የሆነ መንገዶች ፍርሃት ራሱ እኮ እግዚአብሔር ነው። ፍርሃት ራሱ እኮ መጥፎንና ጥሩ ነገር ሊገልጥልህ ይችላል። በጨለማ በቀን ሜቢ ያንን ሀሳብ አንስተው ሊሆን ይችላል። በሁሉም ቦታ ያለ አካል ለምሳሌ አሁን እዚህ ጋር እግዚአብሔር ቢገለጥ ተገለጠ ነው የምትለው። ኮዝ እዚህ ጋር ነበር። ኦኬ ድሮም እዚህ ጋር ነበር የነበረው። መንፈሱ ተገለጠሽ ተገለጠ መጣ የምትለው ግን ለምሳሌ ከበር መጥቶ አንኳኩቶ ገብቶ ተራምዶ ሲመጣ መጣ ትላለህ እንዴ? እግዚአብሔር መጣ ትላለህ። ኦኬ እዚህ ጋር ያለ አካል ተገለጠ ነው የሚባለው። መጽሐፍ ቅዱስ ላይ ደግሞ የሚለው መጣ ነው የሚለው፣ ተገለጠ አይደለም። እስኪ ምናልባት ሰው እናስገባና እንጠይቃቸው። ማብራራት የሚችል ሰው ይኖር ይሆን እንዴ? እስኪ እናስገባ ሰው አይደል? ሰው እናስገባ። እኔ ሃይማኖት ላይ ያን ያክል ገብቷል። እኔ በእንትን ውስጥ ያደግኩ ልጅ ነኝ። መግባት የሚችል ካለ ሼር አድርጉላቸው። ሃይማኖት ላይ በጣም ከባድ አስተሳሰብ ያላቸው ሰዎች አስገቡልኝ። እኔ አልበለዚያ ልለቅ ነው። መግባት የሚችል ሰው ይኖራል። መግባት የሚችል ሰው ካለ ሼር አድርጉት፣ ሼር አድርጉላቸው ለነዛ ሃይማኖት ላይ ሞር በጣም ዳቲ የሆኑ ወይም ደግሞ በጣም ሃይማኖት ላይ ጠንካራ የሆኑ ሰዎች እናስገባና በደንብ አድርጎ ያስተምረልን። አክሴፕት እናድርገው። ወንድ ነው ሴት ነው? እኔ እዚህ ጋር አክሴፕት ማድረግ እችላለሁ። ኦኬ ታዲያስ ሰላም ወንድማችን አለን። እንዴት ነህ? አልሰማህንም? ምንም እስካሁን ያወራነውን ኦኬ እኛ አሁን እያወራንበት ያለው ጉዳይ ማለት ነው ሃይማኖታዊ ሆኖ ላይክ አዳምና ሔዋን ፈርተው ተደበቁ ነው። እግዚአብሔር መጣ አራንተ አስረዳው። እኔን ያስረዳሻል። እግዚአብሔር መጣ ይላል መጽሐፍ ቅዱስ ላይ እና እግዚአብሔር አካል አለው ወይስ የለውም ብለህ ነው የምታምነው? ኦኬ እግዚአብሔር አካል ከሌለው እንዴት ሊመጣ ይችላል? አካል የሌለው ነገር መጣ ይባላል እንዴ? ማስረዳት የሚችል ሰው ነው ባይዘው ያለው። ያ ማስረዳት የሚችል የሚከብድ ከሆነ ችግር የለውም። ሌላ ጊዜ ተዘጋጅተበት መምጣት ይችላል።
አወረድኩት። አወረድሽው? አንተ ማውረድ ምናምን ትችላለህ እንዴ? እችላለሁ። እኔ በምን ላወርድ ወደ ሄድኩ። ማስረዳት የምትችሉ ሰዎች ካላችሁ አስረዱን። ዜማሸሻኑ ሀገሬ ኦኬ። እኔ ያን ያክል ከመጽሐፍ ቅዱስ የራኩ ሰው ነኝ እና ማስረዳት የምትችሉ ከሆነ እንትኑን ልክፈትላችሁና ማለት ነው። ተቆንጥጦ ያላደገ ልጅ አይምጣ እዚህ። በቤተሰብ ተቆንጥጦ ስርዓት ያለው ሰው ይምጣ። አጉል ሃይማኖተኛ ሰው ጥሩ አይደለም። ተሳድቦ እንትን የሚል ሰው አሁን አንተ እኔ ፕሩቭ አረክልኝ እኮ የኔን አስተሳሰብ ነው ፕሩቭ አድርጎልኝ ወጣ። አየው ሃይማኖተኛ እንደዚህ ነው የሚሳደበው። አዎ አይ ፕሩቭ አደረገልኝ። እኔ እኮ ልክ አደረገልኝ። ልክ እንደሆንኩኝ ለህዝቡ ተናገረ። አይ ጋይስ ሉክ አሁን አንተ የተናገርከው ነገር አንድ ሰው ደግፎ መምጣቱ ዳት ሚንስ ሁሉም ነገር ልክ ነው ማለት አይደለም አይደለ እኮ። ቢያንስ የኔን ነጥቦች ልክ እንደሆነ እያስተማረልኝ ይሄዳል። ኦኬ አሁን ሰው በበዛ ቁጥር ኦኬ የኔን ሀሳቦች ማለትም ላይክ አምላካዊ የሆኑ ጉዳዮችን ማውራት የሚችል ሰው ካለ ይላክና ይግባ፣ አብረን ማስረዳት መረዳዳት ምናምን እንችላለን። መግባት የሚችል መጣም የሚያውቅ የሚናገር ሰው በስነ ስርዓት መግባት ይችላል። ያ መግባት የሚችል ሰው የለም። ቄስ ምናምን አላውቅም። ይሄ ማን ነው? ኤርሚያስን አስገቡልኝ። ኤርሚያስ ታውቃለህ? ኤርሚያስ? አዎ ኤርሚያስ የእንትን የስላሴ ፕሮፋይል ያለው ልጅ መሰለኝ። ዜድ ሰላም ዜድ፣ እንዴት ነህ? ይሰማል? ሰምተኸዋል? ቶፒካችንን አይደል? ወረደ። ምክንያቱም የዛሬ ቶፒክ እዚህ ላይ ያጠነጠነ እንዲሆንና ሌሎች ሰዎችም እንዲማሩበት ስለፈለግን ነው። ኦኬ ሌላ መግባት የሚችል ሰው የለም? ኦኬ የለም። በቃ መግባት የሚችል ሰው የለም። ሶ ጋይስ እንግዲህ እንደምታዩት መጣ የሚል የለም ብሎ ጥያቄ ይጠይቃል። ኦሪት ዘፍጥረት ላይ ሂድና አንብበው። መጣ የሚል አለ። አዳምና ሔዋን ፍሬውን ከበሉት በኋላ ምናምን ቀኑን ሙሉ የት እንደነበረ አይታወቅም። ሲመሽ መጣ ይላል። ሲመሽ እግዚአብሔር መጣ ይላል። ማለት አካል የሌለው ከሆነ መጣ እንዴት ሊባል ይችላል? መጣ የሚባለው አካል ያለው ነገር ነው። እግዚአብሔር በሁሉም ቦታ ካለና አካል ከሌለው ግን ምንድነው መባል ያለበት? ተገለጠ አይደለም የሚባለው? እዚህ ጋር ከነበረ ተገለጠ ይባላል። መጣ ሲሆን ግን በሩ ላይ አልፎ እንደዚህ የተራመደ ከዛ ሲሰሙ ድምጹን ተደበቁ ይላል። የተደበቁት እስከ ምንድን ነው? ከአካል የሆነ አካል ስላለ እኮ ነው የተደበቁት አይደለም? አካል ከሌለና አየር እንደ አየር ከሆነ ወዴት ሊደበቁ ይችላሉ? ይሄ እኮ የፈጣሪ ስራ ነው። በፈጣሪ ስራ መግባት ግን ጥሩ ነው። እሱ የሰራው ነገር ነው። በጣም የታምር መጽሐፍ ቅዱስ ነው የፈጣሪ ስራ። ሰው ነው የጻፈው። ሙሴ እኮ ነው የጻፈው። ሙሴ አይደለም የጻፈው። 10 ትእዛዝ ኦኬ ሙሴ ሊሆን ይችላል፣ ግን እሱ የጻፈው ከእግዚአብሔር ተቀብሎ ነው አይደል? አልኩህ እኮ ከእግዚአብሔር ተቀብሎ የሚባለውን ተማርኩ እንጂ አንተ አይምሮ የተሰጠህ ለምንድን ነው እንድትጠይቅ አይደል? አብርሃም እኮ ቤተሰቦቹ ያምኑበትን አምላክ እኮ ሰባብሮ ነው የወጣው። እርግጥ ነው እሱ የሰባበረበት ትልቁ ምክንያት አለ። ለቤተሰቡ አምላክ ስራ የሚገቡ የቤተሰቡ አምላክ ጣዖት ከሆነ ጣዖት ተከትለ መሄድ አለብን። ኧረ ጋይስ ግቡ፣ ብቻዬን አልቻልኩትም። እስኪ ኦኬ ምንድነው የሚለው? ምዕራፍ ስንት እየተባረከ ነው? ምዕራፍ ስንት መሰላችሁ? እግዚአብሔር ለኔ ሙሴ እንዲህ ብሎ ነገረው። የሚለውስ አካል የለውም ካልክ አልተናገረም ማለት ነው። የሱ የሆነ አሳሰብና መረዳት ማለት የራሱ የእግዚአብሔር ማለት ነው። ዘፍጥረት 3 ምዕራፍ 8 ነው። ዘፍጥረት 3 እየበላ ይሄን ነገር ከባድ የሆነ ነገር ይቻላል። ምግብ መጠጥ ይቻላል። መጠጥ ነው እንጂ የማይቻለው እኮ ምግብ ይቻላል። ምግብ ማስገባት ይቻላል። እኔም አላውቅም፣ ግን አሁን አንተ ምግብ በምትበላበት ሰዓት የማትባርክ ከሆነ ፈጣሪን የማታመሰግን ከሆነ ነው
ጥያቄውን ድጋሚ እንስማው እስኪ አሁን ለገባ ነው። እሺ አስረዳቸው። ጥያቄው ምን መሰላችሁ? እግዚአብሔር አካል አለው ወይስ የለውም ነው። አካል የለውም የምትሉ ከሆነ በኦሪት ዘፍጥረት ምዕራፍ 3 ላይ አዳምና ሔዋን ያን ፍሬ ከበሉ በኋላ እግዚአብሔር ሲመሽ መጣ ይላል። ሲመሽ መጣ ድምፁንም ሲሰሙ ተደበቁ ይላል። መጣ የሚል ከሆነ የሆነ አካል አለው ማለት ነው። የሆነ አካል እየመጣ ነው። በሁሉም ቦታ ያለና አካል የሌለው ከሆነ ተገለጠ ነው ሊባል የሚችለው። እዚህ ቦታ ላይ እግዚአብሔር ተገለጠ። ከዛ አዳምና ሔዋን ተደበቁ። ከምን ተደበቁ? እኔ እንጃ ከምን እንደሚደበቁ። ምክንያቱም በሁሉም ቦታ አለ። የት ሊደበቁ ይችላሉ? ከሱ ሊሰወሩ አይችሉም። ሲቀጥል ደግሞ ሲመጣ ይታያል። በቃ መጽሐፍ ቅዱስ ላይ ማየት ትችላላችሁ። መጣ ይላል። የሆነ በሁሉም ቦታ ያለ አካል መጣ ሊባል አይችልም። ይሄ ነው ጥያቄው። እንትን ቻት ጥያቄ ላይ ሆነ ምን አለች አንዷ ሃይማኖት ኦርቶዶክስ ብቻ ናት። እውነት ነው። ለአንቺ ነው አይምሮሽ በኦርቶዶክስ ብቻ የተወሰነ ስለሆነ ከኦርቶዶክስ ውጭ ሃይማኖት የለም። አይምሮሽን በወሰንሽበት ነው ሁሉም ነገር። አንተ ሃይማኖት ትክክለኛ የሆነ ነገር ትክክለኛ ነው ማለት አለብህ። አሁን አንተ ሃይማኖት ኦርቶዶክስ ትክክለኛ አለመሆኑን ማስረጃ ስጠኝ እስኪ። ማስረጃ ስጠኝ። ኦርቶዶክስ ትክክለኛ መሆኑን ማስረጃ ስጠኝ። አይ እንጠይቃለሁ እኮ መጀመሪያ አለመሆኑን ማስረጃ ስጠኝ። አለመሆኑንማ በምን ማስረጃ ሰጣለሁ? ጥያቄዎች ስጠይቅ ትመልስልኛለህ። ኦኬ ጠይቀኝ እስኪ ኦርቶዶክስ ትክክለኛ መሆኑን። ትክክለኛ አለመሆኑ ከምን ይጀምራል መሰለህ? የመላእክቶች ስዕል ስታይ መላእክቶች አይደሉም እዛ የተሳሉት፣ ሰውን የተሳለው መላእክቶች ናቸው የተገለጠላቸው። ነው አይደለም? ነጭና ጥቁሩ ሰይጣን ነው፣ ነጩ መልአክ ነው። አዎ እውነት ነው። አዎ እኮ ነው። ቀንድ ያለው ነገር እንዳለ ጥሩያን ቀንድ ያለው መጥፎ ነገር አይደለም። ስማ ጥቁር አድርገው የሳሉት ለምንድን ነው? ጥቁር አሁን እዚህ ሀገር ተመልከት፣ እስራኤል ውስጥ ሻሆር ከተባለ ምንድን ነው? የውም ሻሆር ትላለህ። ምን ማለት ነው? ጥቁር የመጥፎ ነገር ምልክት ነው። ጥቁር በቃ እንደ መጥፎ ተደርጎ ነው የሚቆጠረው። ጥቁሩም እንደዛ ነው የሚለው እኮ ደግሞ የሚገርመኝ ነገር። ነጭ ደግሞ መልካም ነገር ነው፣ ጥሩ ነገሮች ነው በነጭ በቃ አለ። ይሄ እኔ ያበሳጨኛል። ልክ አይደለም። ለምንድን ነው ጥቁር የመጥፎ ነገር መገለጫ ነው? ጥቁር ለምንድነው ሰይጣን የሚሆነው? አሁን አንተ እያሰብከ ያለኸው ማለት ነው እያንዳንዱ ነገር ትክክለኛ እንዳልሆነና ጸሎቶችንም የምታወራበት መንገድ አንተ ፓወር አለው ብለህ ስለምታምን እያንዳንዱ ነገር ላይክ እግዚአብሔር ላይክ ማርያም ድንግል ማርያም ሆነች ሌሎች መላእክታኖች ምንም አይነት ተአምር እንደማያደርጉ አሁን ሲከፋም የምትጸልይበት ቦታ አለ። የምትጸልይ ወደ ለእመቤታችን ስትናገር እውነታውን የሚሰማን ስሜት ስትናገር ነው ትክክለኛ የሆነ ምላሽ የምታገኘው። ይፈጸማልም። ምላሽ አታገኝም። እንዴት ነው ታዲያ ሊፈጸም የሚችለው? እኔ ሂጄ በምጸልይበት ሰዓት ትክክለኛ የሆነ ነገር አገኛለሁ። እንዴት ሆነ? እንዴት ስለሚሆን ነው ስለጸለይክና ስላልጸለይክ ሂጄ ስለጸለይኩ እንባዬን እርግፍ አድርጌ ሂጄ ስለጸለይኩና ስለተማጸንኳት ነው ሁሉ ነገር የሚሆነው። እኔ ያስቀኛል አሁን ለምን ትስቃለህ? ስለተማጸንኩ ሂጄ ደምባ አልቅሼ ምናምን ስለተናገርኩኝ የምፈልገውን ነገር በቃ ብዙ ነገሮችን ስላደረኩ ነው አይደለም? ከመቤቴም ሆነ የእግዚአብሔርን ሐሳብ አስቀይረው ማለት ነው። እግዚአብሔር አለ መጀመሪያ አስቦ የነበረው አንተ እንድትቸገር ምድር ላይ ስቃይ እንዲመጣብህ አስቦ አስተካክሎት ከዛ ሄደ ስትነፋረቅ በቃ አልቅሷል በጣም እና ሐሳቤን ልቀይር እና ያሰበውን ነገር ልስጠው። አይ አሁን ጤና መጠየቄ ስለ ጤናም ሊሆን ይችላል። ስለዛ ነገር እግዚአብሔር እኮ ነው በሽታው መጸለይ ስለመቤቴ መጸለይ ማነው በሽታ ይሰጣል? አፊሎ ስቲል ጤነኛም በሆነ እኮ እጅ የሚሆነው ነገር በጠቅላላ ምድር ላይ የእግዚአብሔር ፍቃድ ነው ተብሎ ነው የሚያስተምሯቸው ሃይማኖቶች አይደለ? ለምሳሌ እኔ ዛሬው መኪና ቢገጨኝ የእግዚአብሔር ፍቃድ ነው።
እግዚአብሔር ጋር ሄጄ ስነፋረቅበት በቃ አልቅሷልና መኪና እንዳይገጨው ብሎ የእግዚአብሔርን ሀሳብ ላስቀይረው እግዚአብሔር እድሜ ልክህን ድሃ ሆነህ ኑር ብሎ ወስኖ እድሜ ልክህን ድሃ እንደሆን ወስኖ ጨርሶ ይቅርታ እንዴ ሄሎ ማኮባይ okay let's አይሰማም አንዴ ነሽ ማለት ፒስ ነው ይገባኛል let's continue sorry guys oh god ቻት እሺ እና ነጭ መልአክ ነው ጥቁር ሰይጣን ነው የሚል ሰስፔንድድ ይላል ለምንድን ነው እንደዛ የሚለው ኮፒ ቪዚብል አይደለም ላይቫችን ቪዚብል አይደለም እና ያስቆሙት እንደሆነ በእናትህ በ10 ደቂቃ ውስጥ ግን ላይቭ እንትኑን እናስተካክለው መሰለኝ real their behavior is not the line with our policy this live for 10 minutes ለ10 ደቂቃ እንትን ጊፍት ከልክለዋል እና ደግሞ እንትን ኖ እንትኑ ግልጽ ካልሆነ ወደፊት ዋርኒንግ እንዳይሰጥ ድጋሚ ደግሞ no let's finish anyways guys ገራሚ አሪፍ የሆኑ ነገሮችን እንማማራለን ብለን አስበን አቅደን ነበር ግን አልሆነም ግን ይሆናል ወደፊት በቀጣይ እንመጣለን በሰፊው በደንብ ተምረን በደንብ ሰዎችን ጠይቀን እንዲሁም ደግሞ አዋቂ ናቸው ተብሎ የሚታሰቡ ሰዎችን ይዘን እንመጣለን ምናምን ስለዚህ ነገር ከላይቭ ቲክቶክ ላይ ከመግባታችን በፊት ኦልሬዲ ቪዲዮ ሰርተናል ቪዲዮ ረዘም ያሉ ቪዲዮ ሰርተናል ዩቲዩብ ላይ ማግኘት ይችላል እዛ ገብታችሁ ማግኘት ትችላላችሁ ዩኖን ካፕቴን በሚለው ዩኖን ነጭ መልአክ ነው ሀበሻ መጥፎ ነው አንተ ምንን ወክለህ ነው የሚለው መልስ አልተመለሰም ይላል ዩኖን ኤክስ ብላችሁ ገብታችሁ ማለት ነው ሙሉ ለሙሉ ስናወራ የነበረው ነገር መስማትና ማየት ትችላላችሁ ጋይስ እና አድርጌዋለሁ እዛ ይሄ የሃይማኖቶች እምነት ነው ወይን አይደለም ኮካኮላ ነው እየጠጣን ያለው ኮካኮላ ነው አታሳያቸው እንትን ይለፋል ይዘጋባል እንዴ ኮላ መሰለኝ እንዴ አንዴ ውሃ ዘግቶብኛል በውሃ ብቻ እግዚአብሔር
ወይኔ በቃ በጣም ለዛ ነው ቲክቶክ ሴንሲቲቭ ሆኗል ማለት በደንብ ጥርት አድርጎ ካላየው መጠጥ ነው የሚመስለው። ሳያምነክ ናይ ሙዛሪ טוב, קיצר חברים, עשינו סרטון ארוך של איזה שעה ומשהו, אתם יכולים לצפות ביוטיוב, ואנחנו נעלה אותו עוד חצי שעה בערך, תחפשו אותנו, ינון קפטן ብላችሁ ከጻፋችሁ ታገኙናላችሁ እዛ። So ሻባ ተብልል ነበር ለካ ዛሬ ሻባት አልነበር። መልካም በዓል ብያለሁ ለሁላችሁም፣ መልካም በዓል ይሁንላችሁ። ወንድማችን ስለመጣ በጣም ደስ ብሎናል። ልመድብህ ሞር በተለያዩ ሀሳቦች እንመጣለን። ያ ነገ ሳይሆን በቀጣይ ማክሰኞ ስትሪም እናደርጋለን። ኔክስት ታይም ስትሪም እናደርጋለን። ላይክ ፋይት ማለት ነው። እኔና እሱ ፋይቲንግ ከዚህ ርዕስ ውጪ አብራችሁን ሁኑ። ዩኖን ካፕቴን በሚለው ዩቲዩብ ስሜ ዩዘር ኔም ገብታችሁ ማግኘት ትችላላችሁ። እዛ ውስጥ እዛ እንገናኛለን። ይመቻችሁ። መልካም ጊዜ